ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን አምላከ እስራኤል ቸሩ እግዚአብሔር በጥንተ ተፈጥሮ የፈጠረን በአዲስ ተፈጥሮ የሚያከበረን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው፣ ቸርነቱ፣ ምሕረቱ፣ ርኅራኄው ዘወትር የባህሪ ገንዘው የሆነ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላክ እንደመሆኑ ለአምላክነቱ እንደሚገባ ስሙ የከበረ የተመሰገነ ይሁን። እናታችን እመቤታችን እግዝእትነ ማርያም ወላዲተ አምላክ እንደመሆኗ ለአምላክ እናትነቷ እንደሚገባ ስሟ የከበረ የተመሰገነ ይሁን። ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳንም ባከበራቸው መጠን ሁሉ የከበሩ የተመሰገኑ ይሁኑ። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው በዓላት ሁሉ በረከት ያሳትፈን፣ በረከትን ያሳትፈን። ዛሬ የታላቁ ቅዱስ ሐዋርያ ዲዲሞስ የተባለ የቶማስ ዓመታዊ የዕረፍት የሰማዕትነት በዓል ነውና የትምህርታችን ርዕስ የሚሆነው ገድለ ቅዱስ ቶማስ ቢሆንም በቅዱስ ዮሐንስ ወንጌል ላይ ቅዱስ ቶማስ የተናገረው ቃል አለና እሱን ኃይለ ቃል ርዕሳችን አድርገን እንይዘዋለን። እኛም ከእርሱ ጋር እንሞት ዘንድ እንሂድ። ይሄን ቃል አረፍተ ነገር ሐሳብ ኃይለ ቃል የተናገረው ራሱ ቅዱስ ቶማስ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 16 ላይ ንሁር ንሕነኒ ከመ ንሙት ምስሌሁ፣ እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው ይላል። ተናጋሪ ቅዱስ ቶማስ፣ ሰማዕያን ቅዱሳን ሐዋርያት ናቸው። ነገር ግን ለበረከት እንዲሆነን ከዚህ ወንጌል ክፍል ጥቂት እናንብብ። ከቁጥር 13 ጀምሮ አነባለሁ። የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 13 ጌታችን ኢየሱስም ስለ ሞቱ ተናገረ። ስለ አልዓዛር ነው። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበረ። ከዚህ በኋላም ጌታችን ኢየሱስ ገልጦ እንዲህ አላቸው፣ አልዓዛር ሞተ። ታምኑም ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ኑ ወደ እርሱ እንሂድ። ዲዲሞስ የሚሉት ቶማስም ባልንጀሮቹን ደቀ መዛሙርት እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው ይላል። ስለ ቅዱስ ቃሉ አምላከ አበው እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። የምናነሳው የቅዱሳን ሐዋርያትን ነገር ነውና እግዚአብሔር ቢፈቅድ የቅዱሳን ሐዋርያት ቤተ ክርስቲያናቸው በከተማችን ነበረ። በዚህ አምባ ጊዮርጊስ ስትሄዱ ጻድቃን ሐዋርያት የሚባል ቤተ ክርስቲያን አለ። ጻድቃን ሐዋርያት የሚባል የቅዱሳን ሐዋርያት ቤተ ክርስቲያን እግዚአብሔር ቢፈቅድ 120 ቤተሰብ የሚከበርበት ቤተ ክርስቲያን ነበርና እግዚአብሔር ቢፈቅድ ቅዱስ ያዕቆብ በመልእክቱ እንደተናገረው ዘምት ቤሉ መሰምረ እግዚአብሔር ወሃየውነ
ንገብር ዘንተ አው ዝክተ። እናንተስ ስራ ስታስቡ የሆነ ነገር ስታስቡ እንዲህ በሉ፣ እንዲህ ከማለት በቀር ሌላ ሐሳብ አይኖርባችሁ። እሱም እግዚአብሔር ቢፈቅድ። ደህና ዋላችሁ። ምንም ነገር የምንሰራው በተለይ መልካም ስራን የምንሰራው ማን ሲፈቅድ ነው? ስለዚህ ምንም ነገር ስትጠየቁ ማለት የሚገባው የመጀመሪያው ማን ቢፈቅድ፣ ሁለተኛ ወሃየውነ በህይወት ብንኖርም ይህንን እናደርጋለን በሉ። ስለ እቅድ ቅዱስ ሐዋርያ ሲያስተምር እግዚአብሔር ቢፈቅድና ብንኖር ከሰማይ የእግዚአብሔር ፈቃድ በምድር ደግሞ የኛ መኖር አስፈላጊ ነው። ብዙዎቻችን ብዙ እቅድ እናቅዳለን፣ የረባውንም ያልረባውንም። ግን የት ደርሳለሁ ብሎ ያሰበው ሰው መጨረሻው መቃብር ይሆናል። ሰው ብዙ ያቅዳል፣ የእግዚአብሔርን ፈቃድ የተደገፈ ሰው ግን መልካም ነው። ቢፈቀድለት ይሰራል፣ ባይፈቀድለት አያዝንም። እኔ በግልጥ ልንገራችሁ፣ ያው ስለት ገብቻለሁ። ከተመለሰ የእግዚአብሔር ቤት ለእግዚአብሔር የእግዚአብሔርን ለእግዚአብሔር አለ መጽሐፍ አይደለም ሀቡ ዘእግዚአብሔር ለእግዚአብሔር የእግዚአብሔርን ለማን? አሁን ግን የእግዚአብሔሩ በቄሳር እጅ ነው ያለው። ይሄ እውነት ነው። የእግዚአብሔሩ በቄሳር እጅ ነው ያለው። ስለዚህ የቄሳርን ለቄሳር የእግዚአብሔርን ያ ቦታ የእግዚአብሔር ነው፣ ግን በጉልበት አይደለም። ከሰማይ እግዚአብሔር ይፍቀድ፣ ከምድር የሚመለከተው አካል ይስጥ ከሆነ ስለታችን እንፈጽማለን። እግዚአብሔር ቢፈቅድ ብንኖር 10 ሳንቲም ሳይለመን የጎንደር ሰው 10 ሳንቲም ሳያዋጣ የሚሰራ ደብር ይሆናል። 10 ሳንቲም ሳታዋጡ ምንም ንክኪ ሳይኖረው ሁሉ ነገር ያለቀለት። እነማን ምን እንደሚያዋጡ በግልጽ ይታወቃል። ሀገር ውስጥ 10 ሳንቲም አንቀበልም። ይሄ እናንተ የምትሉት ምንድነው የምትሉት? ሬዲሜድ የሚባል አይደል? አስቀድሞ የተዘጋጀ ነገር እንደዛ አድርጋችሁ ነው። ግን ይሄ ሁሉ ሆኖ ቀንሰው እባክህ ትንሽ ከማስተሯ ላይ በዛ ብሏል መሰለኝ ድምፁ። እሺ። እና ይሄ እንግዲህ እግዚአብሔር ቢፈቅድ ነው። ማን ቢፈቅድ? በቃ የሚገርማችሁ ነገር ባይሰራ አላዝንም። የማዝንበት ምንም ምክንያት የለም። ምክንያቱም ካልፈቀደ ምን አደርጋለሁ? ወደ ትምህርታችን እንግባ። ርዕሳችን አንድም እኛም ከእርሱ ጋር እንሞት ዘንድ እንሂድ፣ አንድም ገድለ ቅዱስ ቶማስ ነው። እኛም ከእርሱ ጋር እንሞት ዘንድ እንሂድ ቅዱስ ቶማስ ለምን አለ? ለእኛስ ምን መልእክት አለው? የሚለው ማጠቃለያችን ነው የሚሆነው። ሰዓት እንዳይወስድብን የቅዱስ ቶማስን ዜና ሕይወት ነው የምንመለከተው። ታስታውሱ ከሆነ የዳግም ትንሣኤ አባታችን የኔታ ሊቀ ሊቃውንት እዚችው መድረክ ላይ ለነበራችሁ ልጆች ቶማስና ዳግም ትንሣኤ ብለው ስለ ዳግም ትንሣኤና ስለ ቶማስ በዚያው በዮሐንስ ወንጌል ምዕራፍ 20 ባለው ላይ ብቻ አስተምሯል። የዛ ተከታይ ክፍል አድርጋችሁ ልትቆጥሩ ትችላላችሁ። ቅዱስ ቶማስን በማቴዎስ ወንጌል ታገኙታላችሁ፣ በማርቆስ ወንጌል ታገኙታላችሁ፣ በሉቃስ ወንጌል ታገኙታላችሁ፣ በሶስቱ ቅዱሳን ወንጌላውያን ታገኙታላችሁ። ግን በሶስቱ ቅዱሳን ወንጌላውያን የተጠቀሰው ስሙ ነው። 12ቱ ሐዋርያት ሲዘረዘሩ አብሮ ቶማስ ተብሏል። ጌታችን አብዛኞቹን ደቀ መዛሙርትን ሲጠራቸው ስማቸውን ይቀይራል። ለምሳሌ ናትናኤል ስሙ ስምዖን ነበረ፣ ጴጥሮስም ስምዖን ነው፣ ታዲዮስ ልብዲዮስ ነበር የሚባለው፣ ይሁዳስ ስምዖን ነበር የሚባለው። ታዲዮስ በራሱ ከልብዲዮስነቱ በፊት ስምዖን የሚል ስም እንደነበረውም ይነገራል። ቶማስ ዲዲሞስ ነበር የሚባለው። ሌሎቹ ቅዱሳን ሐዋርያት ጌታችን ስማቸውን ቀይሮ፣ ስማቸውን ለምንድን ነው የሚቀይረው ቢሉ በኋላ ዘመን ለሚመጣው ነገር ስርዓት ለመስራት። ዛሬ ደቀ መዝሙር ቤተ ጉባኤ ሲገባ፣ ክርስቲያን ገዳም ገብቶ ሲመንን፣ እግዚአብሔር የመረጠው ሰው ወደ ጵጵስና ሲሄድ ስሙን ምን ያደርጋል? ይቀይራል። የሚቀይረው ስሙ
ስራውን የሚገልጥ መሆን አለበት። ምን የሚገልጥ? ስም ስራ ስም ይመርህ ሀበ ግብር ነውና ስራውን የሚገልጥ ለጵጵስናም ቢሆን ለምንኩስናም ቢሆን ለመምህርነትም ቢሆን ለተማሪነትም ቢሆን ስም ሲሰጥም ሲለወጥም ግብር ነው። ለምሳሌ ቅዱስ ቶማስን ከዲዲሞስነት ወደ ቶማስነት ያመጣው ቶማስስ ይላሉ። ቶማስስ ማለት ፀሐይ ማለት ነው። ፀሐይ ለፍጥረት ሁሉ እንድታበራ ቅዱስ ቶማስም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለምዕመናን አብርቷል። አንትሙ ብርሃኑ ለዓለም እናንተ የዓለም ብርሃናት ናችሁ የተባለውን በትክክል የፈጸመ አባት። አንድም ፀሐይ በምስራቅ ነው የሚወጣው አይደለም? ነው አይደለም? ምስራቅ በየት ነው? በዚህ ነው ነው በዚህ። እንዴት ዋላችሁ? ምስራቅ በየት ነው? በዚህ። እርግጠኛ ናችሁ? በዚህ ቢሆንስ በምን ይታወቃል? ፀሐይ በምስራቅ ትወጣለች ነው። ፀሐይ በመውጣቷ ምስራቅ ተባለ አይቀልም። ምስራቅ ሰረቀ ነው አይደል? ግሱ ሰረቀ ምንድን ነው? ወጣ። ምስራቅ ማለት መውጫ። የማን ፀሐይ በዚህ ብትወጣ ምስራቅ የት ይሆናል? በዚህ። ፀሐይ ስለወጣ ያ ማለት ግን ፀሐይ መውጫዋ ይቀየራል፣ ስነ ፍጥረት ይዛባል ማለት አይደለም። እንዲያው ብቻ የቅዱስ ቶማስ ሀገረ ስብከቱ በየት ነው? በምስራቅ። ህንድ በየት ነው ያለችው? በምስራቅ አቅጣጫ። ህንደኬ ወደዚያ ናት። እና ጌታችን ስም ይለውጥ የነበረው ግብራቸውን ተመልክቶ ነው። ስምዖንን ጴጥሮስ አለው። ኬፋ ምን ማለት ነው? አለት መሰረት ማለት ነው። ምክንያቱም ቅዱስ ጴጥሮስ የሃይማኖት አለት የሃይማኖት መሰረት ስለሆነ ማለት ነው። እያንዳንዱን ስማቸውን ሲለውጥላቸው ግብርን ተከትሎ ነው። ግብራቸውን በሚገልጥ መንገድ ነው። እናንተም ስም ስትቀይሩ ዝም ብላችሁ ያድሎ አይሆንም። ለራስ ሲቆርሱ አያሳንሱ አይነት ስም አታውጡ። በደቀ መዝሙርነትም ቢገባ ምንም ቢሆን አንዳንድ ሰው ስምና ግብሩ ለየቅል ስለሚሆን ለሁሉም ቅዱስ ቶማስ ስሙ ዲዲሞስ ነበረ። ጌታችን ቶማስ አለው፣ ፀሐይ አለው። እንደ ፀሐይ አብርቷል ቅዱስ ቶማስ። በወንጌል ከሶስት ወንጌላውያን ይልቅ በአራተኛው ወንጌል በቅዱስ ዮሐንስ ቅዱስ ቶማስ በደንብ ተገልጿል። የተገለጸባቸው አንቀጾች ብዙ ናቸው፣ ግን በዋነኝነት የምናነሳው ሶስት ቦታ ላይ ነው። አንደኛው በዮሐንስ ወንጌል ምዕራፍ 11 ላይ ቅድም ያነበብነው ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ለማስነሳት አልዓዛር አርክነ ኖመ መጀመሪያ ማርያና ማርታ እግዚእነ ናሁ ዘታፈቅር ይደዊ ጌታ ሆይ የምትወደው ታሟል ና አድነው የካህሊነትን ስራ ብለው ቢጠሩት ዝንቱ ደዌ ኢኮነ ለሞት አላ በእንተ ስብሐተ እግዚአብሔር ወከመ ይሰብሐ ለእግዚአብሔር በእንቲአሁ ይሄ ደዌ ለሞት አይደለም ለእግዚአብሔር ክብር ነው፣ ወለ እግዚአብሔር ካህሊነቱን ሊገልጥበት ነው ብሎ ዝም አለ ጌታ። በተቀበረ በአራተኛ ቀኑ እንሂድ አላቸው። ያን ጊዜ አይሁድ እኮ ሊገሉ ይፈልጋሉ፣ እንዴት ወደዚያ ትሄዳለህ አሉት ሐዋርያቱ ጌታችንን። እንዴት ወደዚያ ትሄዳለህ? አይሁድ እኮ ሊገሉ ይፈልጋሉ፣ ሊወግሩ ይፈልጋሉ አላቸው። የለም ብሎ በሰዓተ መዓልት እና በሰዓተ ሌሊት ምሳሌነት ሐተታ ውስጥ አልገባም አስተማራቸው። ኋላ አስከተለና አልዓዛር አርክነ ኖመ አልዓዛር ወዳጃችን አንቀላፍቷል አላቸው። እነሱ ምን አሉ? እመሰ ኖመ ይነቅህ ወይጥኢ ተኝቶ እንደሆነ እስከ እንቅልፉ ይነቃል ከደዌውም ይድናል አሉ። ጌታችን አንቀላፍቷል ያላቸው ምን እያላቸው ነበረ? ሞቷል። እነሱ ግን ይመስላቸዋል ወሎ ሙሰ በእንተ ንዋመ ድቃስ መሰሎሙ እንዳለ መጽሐፍ አንቀላፍቷል ያለ መስሏቸዋል። እንቅልፍ ተኝቷል። ያን ጊዜ በገሃድ በግልጥ ምን አላቸው? አልዓዛር ሞተ፣ አልዓዛር እኮ ሞተ አላቸው። ይህን ጊዜ ቶማስ ደነገጠ። መጀመሪያ ጌታ ሆይ አትሂድ ብሎ ነበረ። ኋላ ግን አልዓዛር ሞተ ሲባል ቅዱስ ቶማስ ክርክሩን ተወና ምን አለ?
ኑ እንሂድ ንሁርኬ ንህነኒ ከመ ንሙት ምስሌሁ እንሂድ እኛም አብረነው እንሙት። ከማን ጋር? ለምን? እሱ መጨረሻ እናያለን። ይሄ ተጠቅሷል። ከዚያ ቀጥሎ ተጠቅሶ ከምናገኝባቸው ስራዎች መካከል ሁለተኛው በዮሐንስ ወንጌል ምዕራፍ 14 ነው። ጌታ ሲያስተምር የዮሐንስ ወንጌል ላይ 7 ቦታ ላይ አነ ውእቱ እኔ እንዲህ ነኝ፣ እውነተኛ የበጎች በር እኔ ነኝ፣ እውነተኛ እረኛ እኔ ነኝ እያለ ተናግሯል አይደል? ከሰባቱ አንዱ አነ ውእቱ ፍኖተ ጽድቅ ወሕይወት፣ የሕይወትና የእውነት የጽድቅ ጎዳና መንገድ እኔ ነኝ፣ ጌታ ነው። ወአልቦ ዘይመጽእ ሀበ አብ ዘእንበለ እንተ ኀቤ፣ በእኔ በቀር በእኔ የባህሪ አምላክነት በእኔ ወልደ እግዚአብሔርነት ሳያምን ወደ አብ መቅረብ የሚቻለው የለም ብሎ አለ። እቺን ፕሮቴስታንቱ ዓለም በላይ ቀንድ አወጥቶላት እንደ ጋኔን በቀንድ ሲወጣላት ምን ትሆናለች? በእኔ በቀር ሲሆን ጌታ የባህሪ አምላክ መሆኑ ይገለጣል። ከኔ በቀር ሲሆን ግን ጌታችን አማላጅ ለማድረግ ሎቱ ስብሐት ከኔ በቀር ወደ አብ የሚመጣ የለም ለማለት ክፋት ነው። ግዕዙ ግን ለማምታታት አይመችም። አማርኛው ይመቻል። ዝም ብለህ በላይ ጆሮ ወይ ደግሞ ቀንድ ነገር መቀጠል ነው። ግዕዙ ግን ዘእንበሌና ዘእንበለ እንተ ኀቤ ጭራሽ የተለያዩ ናቸው። ውስጡ ላይ እንተ የሚላለው ዘእንበለ እንተ ኀቤ በእኔ ሳታም በእኔ በቀር ነው የሚለው። ይህንን ቅዱስ ቶማስ የመለሰለት እግዚኦ ዘኢነአምር ሀበ ተሐውር በእፎ እንከ ነአምር ፍኖቶ፣ ጌታ ሆይ ወዴት እንደምትሄድ እኮ አናውቅም፣ ታዲያ ጎዳናው እንዴት እናውቃለን አለው። በዚያ ሰዓት ነው ይህችን ቃል የተናገረው። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ሀበ አብ ዘእንበለ እንተ ኀቤ፣ በእኔ ሳያምን በእኔ በቀር ወደ አብ የሚመጣ የለም ብሎ ለቅዱስ ቶማስ ይህን እንዲናገረው ኋላ አስከትሎ ፊልጶስ አርየነሁ ለአብ ወይ አክልነ አብን አሳየንና ይበቃናል ለምትለው ጥያቄ ስጠይቅ ደግሞ ጌታችን መልሶ የተናገረው ሁለቱ፣ አንደኛው ጌታ ሕይወት ነው አይደለም? ጌታ ምንድን ነው? ሕይወት ነው። ጎዳና ነው። ጎዳና ነው ማለት እርሱ በሰጠን ጎዳና በእርሱ በማመን ካልሆነ በቀር መዳን የለም። በጌታችን በኢየሱስ ክርስቶስ ሳያምኑ መዳን የለም። ምስጢረ ሥላሴን ካመኑ በኋላ ቀጥሎ ምስጢረ ሥጋዌን ማመን ነው። ምስጢረ ሥላሴን ያመነ ሰው በምስጢረ ሥጋዌ አይቸገርም። ምክንያቱም ክርስቶስ ኢየሱስ ማለት ከሦስቱ አካል አንዱ ነው። ወልድ ነው፣ ወልድ እግዚአብሔር ነው፣ አካላዊ ቃል ነው። ይህንን ነገረን። በቅዱስ ቶማስ ጥያቄ ምክንያት ጌታችን ሕይወትም መንገድም ብርሃንም ዕውቀትም ድህነትም እንደዚሁም ከአብ ከመንፈስ ቅዱስ ጋር አንድ መሆኑን ነገረን። ከዛ ቅዱስ ፊልጶስ ደግሞ አቤቱ አብን አሳየንና ይበቃናል አለ። ኢያእመርከኒ ፊልጶስ መጠነ ዝሙአይል ሀሎኩ ምስሌከ፣ ይህን ያህል ዘመን 3 ዓመት ከ3 ወር ከእናንተ ጋር ስቀመጥ እስካሁን አላወከኝም? ደህና ዋላችሁ። ዓለም ከ2000 ዓመት በኋላ እኮ ክርስቶስን አሁንም አታውቀውም። ማት ክርስቲያን ነኝ የሚል ድርጅት ኢየሱስ ክርስቶስን አማላጅ ሎቱ ስብሐት ምናምን ይሉታል። ዘርኤ ኪያየ ርእዮ ለአብ፣ እኔን ያየ ማን ነው ይህንን የሚለው? መድኃኔዓለም። እኔን ያየ አብን አይቷል። ይህን ምስጢር ተናገረ። ምስጢረ ተዋሂዶተ ሥላሴን ምስጢሩን አስተማረበት። ይሄ ሁለተኛው ቅዱስ ቶማስ በዝርዝር በጉዳይ የተጠቀሰበት ነው። ሶስተኛው ሁላችሁ የምታውቁት የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ የሚገኘው ነው። ቅዱስ ቶማስ ካላየው አላምንም አለ። ምን አልልም አለ? ካላየው አላምንም። የማንን? የጌታን ምን? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ደክሟቸዋል ሳይጀመር ነገ መድኃኔዓለም ነው አይደል? አሁን ሰርክ ላይ ገብቷል። ሰርክ ገብቷል አይደል? የመድኃኒታችን መዝሙርን ዘምር
የቸሩ መድኃኔዓለም ምን የሚል ነው የምታውቁ? እንዴት ዋላችሁ? እንዴት ዋላችሁ? እንዲያው በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም የሚል መዝሙር ታስታውሳላችሁ? ከመዝሙሩ ይልቅ ማንን ነው የምታስታውሱበት? እንዴት ዋላችሁ? በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም ማን ነው ብዙ ጊዜ የሚዘምረው የነበረ? አባታችን አባ ተስፋ ማርያም። ኦ እግዚኦ አይርፍ ነፍሰ አቡነ ወልደ ኪሮስ፣ እግዚአብሔር አምላካችን የአባታችን የወልደ ኪሮስን ነፍስ ያሳርፍ። እሱ ብቻ አይደለም፣ ዛሬ ንግስታችን እቴጌ ምንትዋብ የሞተችበት ያረፈችበት ነው። 247 ዓመት ሆናት እኮ ካረፈች ዛሬ እቴጌ ምንትዋብ። ኦ እግዚኦ አይርፍ ነፍሰ ንግሥትነ ወለተ ጊዮርጊስ። እኛ ውለታ ቢሶች እኮ ነን፣ ሁሉን ነው የምንረሳ። አባ ተስፋ ማርያም ተረሱ አይደል? ተዝካራቸውን ግጥም አድርገህ በላና እዛ በኋላ ረሳሃቸው። ተዝካር እስኪወጣ ነው አይደል? ብታስታውሳቸው ትጠቀማለህ እንጂ ምን ትጎዳለህ? ካህነ ዓለም የተባለ መድኃኔዓለም ስለሆነ እዚህ መጥቶ መድረክ ላይ ይዘምራሉ። መዝሙሩን ታውቁታላችሁ? ታውቁታላችሁ? እሺ፣ እኔ ድንገት ግር እንዳይለኝ ብዬ ነው ዜማው። እሺ፣ በስላሴ ወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምር አንድ ጊዜ። በከመ ይቤ ዳዊት በመዝሙር በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም። ብዙ አለ። እናንተ በመዝሙር የሚለውን ሁለት ጊዜ ሲባል ነው መሰል የምታውቁት። እሳቸው እንደዛ ያለው በከመ ይቤ ዳዊት በመዝሙር በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም። ይዛችሁታል? ሁለተኛ ያልኩትን አይደለም፣ ሶስተኛውን ብሉ በጋራ እንበለው። በከመ ይቤ ዳዊት በመዝሙር በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም አንተ ካህኑ ለዓለም። መድኃኔ ዓለም ካህነ ዓለም ነው። ለሊሁ ሰዋኢ እርሱ መስዋዕት አቅራቢ ካህን፣ ወለሊሁ መስዋዕት እሱ ደግሞ በገ ፋሲካ መስዋዕት ነው። ራሱ ሰዋኢው እሱ ተሰዋኢው እሱ። ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ እርሱ ራሱ ከአባቱ ከቸር አባቱና ከርሩህ መንፈስ ቅዱስ ጋር መስዋዕት ተቀባይ ካህነ ዓለም። እኛን ለማዳን ባደረገው ተዋርዶ ካህን ተብሏል። መድኃኔ ዓለም የመድኃኔ ዓለም ቸርነቱ ይደርብን። የአባታችን የወልደ ኪሮስን ነፍስ ያሳርፍልን። እኛንም ይማረን መድኃኔ ዓለም። ወደ ትምህርታችን እንመለስ። ካላየው አላምንም አለ። ሊቃውንት ምን ይላሉ? አንዳንድ ጊዜ ደግ አደረገ ይላሉ አይደል? ለምን መድኃኒታችን ኢየሱስ ክርስቶስን ሳያዩ ማመን ጌታ ብሏል አይደል? ሳያዩ ብፁዓንስ ሳያዩ የሚያምኑ ናቸው ብሎ ተናግሯል። ብፅዕና ያሰጣል። ለኛ ጥሩ ነው፣ ለሱ ግን ማየቱ ጥሩ ነው። ለሱም አላምንም ማለቱ ጥሩ ነበረ። ለኛ ደግሞ ሳናይ ማመናችን ጥሩ ነው። ምክንያቱም እሱ ሐዋርያ ነዋ። ቅዱሳን ሐዋርያ ሲያስተምሩ ምንድነው የሚለው? ርኢናሁ በሉ እስቲ ወገሰስናሁ። አዎ አየነው ዳሰስነው እኮ ነው የሚሉ። እሱሳ
ቅዱሳን ሐዋርያት ሲናገሩ ሰማሁ ሊል ነው። 3 ዓመት ከ3 ወር ተምሮ እንዴት ትንሣኤውን ሳያይ ይሆናል? ያ ብቻ አይደለም። የቅዱስ ቶማስ እጁ ለዘላለም ለቶማስ ምትር ተእዱ እስከ ይትዋቀስ በአውድ ወበገሪሁ ይቀውም ያዕቆብ ግሙድ እንዳለ ደራሲ። አዎ በፍርድ ቀን የቶማስ እጅ ምስክርነት ትሰጣለች። በተለይ የቅዱስ ቶማስ እጅ ምስክርነት ትሰጣለች። ያቺ እንግዲህ ገድለ ቅዱስ ቶማስ ስንል ትልቁ ነገሩ ያቺ እጁ ናት። እንደው ትልቁ የምንናገረው ነገር የጌታን ጎን የዳሰሰች ከዚያ መለኮቱ አቃጠለው። ግን መለኮቱ አቃጠለው ስንላችሁ የመለኮት እሳትነት ላቃጠለው ዓለምን አንድ ጊዜ ቅቤን የሚያረጋት እንደ ቸርነቱ ነው። አቃጠለው ማለት ምንድነው? እንደ ቸርነቱ ነው። አለ አይደል? ዝም ብሎ ትንሽ ላጥ አድርጎ ሲበላው ወይ እንዲል ነው። ያን ጊዜ እግዚእ ወአምላኬ አለ። እግዚእ አለ መዳሰሱን፣ አምላኬ አለ ማቃጠሉን ሲል ኋላ ጌታችን በረቂቅ ስልጣኑ አድኖለታል። ያቺ እጁ ግን መለኮትን ስለነካች ሕያዊት ሆነች። እሱ ቢሞትስ ማትሞት እጅ ሆነች። ሕያዊት ናት። ቅዳሴ እየተቀደሰ ታቆርባለች። እሱም በኋላ ታሪክ እንመለከታለን። ቅዱስ ቶማስ ከዚህ በኋላ በዮሐንስ ወንጌል ምዕራፍ 21 በጥብርያዶስ ባህር ዳርቻም ተጠቅሷል። ግን ስሙ ብቻ ነው የተጠቀሰው። ከዚያም በኋላ በሐዋርያት ሥራ ምዕራፍ 1 ላይ ተጠቅሷል። እዚያ መንፈስ ቅዱስን ተቀበለ። ቅዱስ ቶማስ መጀመሪያ ምን ነበረ መሰላችሁ? እግዚአብሔር ኢየሱስ ክርስቶስ ደቀ መዛሙርቱን የጠራቸው ከተለያየ ሙያ ነው፣ ሆን ብሎ ነው። ምክንያቱም ከየትኛውም ስፍራ አሁን ብቻ ወደ ክርስቶስ ና፣ ግን ወደ መጣህበት ተመልሰህ አትሄድ። ከየትኛውም አንቀጽ ይሁን። ለምሳሌ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ እና ቅዱስ እንድርያስ አራቱ አሳ አጥማጆች ናቸው። ታዲዮስ ልብደ ሰሪ ነው። ቅዱስ ቶማስ አናጺ ግንበኛ ነው። ደህና ዋላችሁ። አናጺዎች አላችሁ። የኛ ሀገር ሰው አናጢ መናጢ ምናምን እያለ ስም ያወጣል አይደል? ሙያ ነው። ሙያ ነው። እሱ የተጠራ ከግንበኝነት ከአናጢነት ነው የተጠራ። ጥቂት ሰዱቃዊ ዘርም ነበረው። 3 ዓመት ከ3 ወር ከጌታ ዘንድ ተማረ፣ ምስጢር አስተረጎመ፣ የጌታን ትንሣኤ አየ፣ የመድኃኔዓለምን ጎን ዳሰሰ። 40 ቀን አብሮ መጽሐፈ ኪዳን ትምህርተ ቧት ተማረ። በ40ኛው ቀን ሊቀ ጳጳስ አድርጎ ከሾማቸው ሐዋርያት አንዱ እሱ ነው። ሊቀ ጳጳስና ተሾመ። 10 ቀን በጽርሐ ጽዮን ድንግል ማርያምን ከበው እንደ ጽላት እንደ ታቦት 10 ቀን ጸለዩ። አንድ ልቡ ነው። በ50ኛው ቀን አሁን ነገ እሑድ እንደምናከብረው መንፈስ ቅዱስ ሲወርድላቸው 71 ቋንቋ ተገልጦለት 72 ቋንቋ የሚናገር ሆነ። ወነበሩ ሐዋርያት ዓመተ ፍጽምተ በኢየሩሳሌም እንዲል ሐዋርያት 1 ዓመት በህብረት እዚያው ኢየሩሳሌምን የንጉሱን ከተማ አስተማሩ። ምክንያቱም አባቶቻችን ይላሉ እንዛለው ጽኑስ ውስጥ ቤተ ከይታው ጻፋ የተቸገረ ለምሳሌ ወንድም ቢራብና ጎረቤት ቢራብ መጀመሪያ ማብላት ያለብህ ማንን ነው? ንገሩኝ እንጂ። ወንድም ይቀድማል፣ ልጅ ይቀድማል፣ ሚስት ይቀድማለች፣ ባል ይቀድማል፣ እናት አባት ይቀድማሉ። በቤት የተቸገረ እያለ ከውጭ አትስጥ፣ ቅድሚያ የቤትህን ሸፍን። ምክንያቱም ይሄ ውዳሴ ከንቱን ወዳጅነት ነው። ጌታም መጀመሪያ ሰው የሆነ ለህዝብ ነው ለአሕዛብ ነው? መጀመሪያ ለመንጋው ለበጉን የተላከ ለተኩላው አይደለም፣ ለእሪያው አይደለም። ያቺ ከነናዊት ሴት መጣ ስታናግረው ለዛ ነው እኔ የመጣሁት ጌታችን እኔ የመጣሁት ከበጎች ለጠፉት ነው ብሎ ያላቸው። ስለዚህ ቅዱሳን ሐዋርያት መጀመሪያ ማንን አስተማሩ? ኢየሩሳሌምን የንጉሱን ከተማ አስተማሩ። ከዚያ በኋላ ጥቅምት 15 ቀን ቁጭ ብለው ጣት አለው። ዓለምን ለ12 ተካፈሏት። ለስንት? ጎንደር ውስጥ ከ400 እስከ 500 ሺህ ክርስቲያን አለ ኦርቶዶክሳዊ። ስንት? ከ400 እስከ 500 ሺህ አይደል? ግን ጎንደር ውስጥ ክርስትናን ማስፋፋት በጣም ከባድ ነው። ከሚክደውና ከሚያምነው ማን ይበዛል? ሚክደው ይበዛል። ይገርመኛል። ይሄ ሁሉ ምእመን፣ ይሄ ሁሉ ዲያቆን፣ ይሄ ሁሉ ቄስ፣ ይሄ ሁሉ ሰባኪ እያለ ለምን እንደሆነ ታውቃላችሁ? የቅዱሳን ሐዋርያት በረከትና ጸጋ የለማ። እንደው ቢያንስ ቢያድርብን እንደው ሐዋርያት መጥተው እንደወረ
እነሱ እንደው ባደሩ ጎንደር የሃይማኖት ከተማ ይባላል። ግን የመናፍቁ ብዛት፣ የአሕዛብ ብዛት። አሕዛብን ተመልከቷቸው እስኪ እንዴት እንደሚያደርጉ እስቲ በየቦታው ተመልከቱ። አንድ ግቢ ይገዛሉ፣ 2 ግቢ ይገዛሉ፣ 3 4 ግቢ ይገዛሉ። የአራቱን የውስጥ አጥር ያፈርሳሉ። አራቱ ስንት ግቢ ይሆናል? ስንት ይሆናል? ያ ምን ይሰራበታል? መስጊድ። ለተወሰነ ጊዜ ድምፅ ማጓ አይሰቀልበትም፣ እንዳትንጫጫ። ቀስ ብሎ ይሰቅሉልሃል። ከዛ በኋላ ትደርሳለህ። አንተ እዛ ማዶ ሄደ አዲስ አበባ አፍሪካ ህብረት ትልልኛለህ። ቅዱስ ገብርኤል አናት በር ላይ ሲሰራልህ ዝም አይደል ያልክ? ምን ብለሃል? እግዚአብሔር ይስጠው ያ ባለ ሀብት አመጥቶ ፊት ለፊቱ ላይ ያንን ህንፃ ጉቻ አደረገለት። እንዲሁ ቢያንስ እንዲጋርደው ማለት ነው። አያችሁ ቅንዓቱ ስንት ሚሊዮን ብር እንዳፈሰሰ። ምንም ቤቱ የሚኖርበት ጥሩ ቢሆንም ግን ከባድ እኮ ነው። እዛ የአጋንንት ማደሪያ ቤተ ጣዖት ጎን ቤት መስራት ሰውየው ክብር እኔ ሆነ አላደረገውም ማልነግራችሁ። በጣም ተጋድሎ ይጠይቃሉ እኮ። እዚህ አጋንንት ተሰብስበው ሲያዋኩ ነው የሚያድሩ የሚውሉ። አንድ ቀን አይናችሁን ገልጣችሁ እንደው አንድ ቦታ አንድ መስጂድ ወይ አንድ ምኩራብ ገብታችሁ ብታዩ አጋንንት በአካል ሲያዋኩበት ነው የሚውሉ የሚያድሩ። እዛ ጎን የሚኖር ሰው ጸሎተኛ መሆን አለበት፣ ቀላል እንዳይመስላችሁ። ግን ቅንዓቱ አስገረመኝ በጣም አመሰገንሁት። እኔ ስሰማ በወቅቱ ለ12 ቅዱሳን ሐዋርያት ዓለምን ተካፈሏት በዕጣ። ለቅዱስ ቶማስ ምን ደረሰው? ምስራቁ ዓለም ህንደኬ ማዕከሉ። ህንድ ማለት ቅዱስ ጳውሎስ አንዳንድ ሞኛ አለ ህንድ ብቻ ሀገረ ስብከቱ ይመስለዋል። ሮም ሲባል ቅዱስ ጴጥሮስ ሮም ብቻ ይመስለዋል። ህንድ ማለት ምኑ ናት? መንበሩ። ለምሳሌ ጎንደር ላይ ጳጳስ ሲሾም ሀገረ ስብከቱ ዋናው ማረፊያ ጎንደር ናት አይደል? ግን እስከ የት ድረስ ነው? እስከ መተማ ጫፍ ይሄዳል አይደል? እስከ ሱዳን ድንበር። ህንድ ወይም ህንደኬ የቅዱስ ቶማስ መንበሩ ናት፣ ማረፊያው ናት። ተጓዘ፣ ሄደ፣ አስተማረ እስከ 72 ዓመተ ምህረት ድረስ። ከጌታ እርገት በኋላ ጌታ በ34 ነው ያደረገ አይደለም? ለ38 ዓመታት ቅዱስ ቶማስ በተጋድሎ በስብከተ ወንጌል ኖረ። በምን? በተጋድሎና በስብከተ ወንጌል። ሐዋርያት የምንላቸው አታስታውሱም? ከዚህ በፊት 7 መስፈርት ብለን ቅዱሳን ሐዋርያት ማለት የሚያስታውሰኛል? አንድን ሰው ሐዋርያ የምንለው 7 መስፈርት ሲያሟላ ነው ብለን አልተነጋገርንም? ለነገሩ እናንተ ያው የዘመኑ ትውልድና ቀዳዳ ማሰሮ አንድ ነው ብለን ተነጋግረናል አይደል? ቀዳዳ ማሰሮ ቢሞሉ አይሞላም። ቢያስገቡበት በላይ ይገባል፣ በታች ይወጣል። ደህና ዋላችሁ። ልቆጣ እንዴ? ዛሬ ስላልተቆጣችሁ ፍዝዝ ብላችኋል አይደል? ልክ አንዲት ሚስት አይ ያለች ታዝናለች። ምን ሆነሽ ነው? ባሌን አሞታል መሰለኝ። ምን ነው? ዝም አለኝ። እንዴት? ሁልጊዜ ሲገባ በጥፊ ይመታኝ ነበረ። ዛሬ እንኳን ሊመታኝ ዝም ብሏልና እንደው አሞታል መሰለኝ። ምን ለምዳ? ጥፊ። እንደው እናንተ ቁጣ ተግሳጽ ለምዳችሁ ይሆን? እዚህ ድንዝዝ አላችሁብኝ እኮ። የተግሳጽ ነገር ላምጣ? እኔ ራሴ አላመጣው፣ ራሱ አልመጣ። እንግዲህ እንዴት አደርገዋለሁ? ስንት መስፈርት? 7። አንደኛ ሐዋርያ ማለት የተጠራን በማን ነገሩኝ እንጂ። ሁለተኛ የተማረ ነው፣ ሳይማሩ ሐዋርያ የለም። ሶስተኛ የተመረጠ ነው፣ በማን? አራተኛ የተሾመ ነው፣ በማን? ዝም ብለህ ፓስተር ነኝ ምናምንቴ ነብይ ነኝ ሐዋርያ ነኝ አይደለም። ማን ነው ሿሚው? እግዚአብሔር። አምስተኛ የተላከ ነው። ማን የላከው? ስድስተኛ የሚናገረውን ነገር በሙሉ በሕይወቱ በተግባር ያሳየ ነው። የሚያስተምራትን ነገር ሁሉ በተግባር የሚኖር ነው። ሰባተኛ ዋጋ የከፈለ ነው፣ ሰማዕትነት የተቀበለ ነው። 7ቱን ሲያሟላ ነው ሐዋርያ የሚባለው። ቅዱስ ቶማስ እነዚህን አሟልቶ ነው 38 ዓመት የኖረው። እስቲ አንዳንድ ነገሮች እንመልከት። በተለይ በህንድ በግሪክ የሰራቸውን አንዳንድ ነገሮች እስኪ እንመልከት።
በመጀመሪያ ቅዱስ ቶማስ ለየት የሚያደርገው አንድ ነገር አለ። እንደ ቅዱስ ጳውሎስ እሱም በጣም ጥበበኛ ነው። ቀጥታ ሄዶ አይጋጭም። መከራውን በኋላ ነው የሚቀበለው። መጀመሪያ በፈሊጥ ነው የሚገባው። መንገድ ላይ ቆሞ ይጸልያል። ቅዱስ ቶማስ ወደ ህንድ ሊገባ ይጸልያል። ወደ ማን? ወደ ጌታችን። ሲጸልይ አንድ ወጣት ወደሱ መጣ። አንተ ይለዋል። አቤት። ምን ሆነህ ነው አለው። እኔስ ወደዚህ ከተማ መግባት ፈልጌ ነበረ። እህሳ እንዴት ብዬ እንደምገባ ጌታዬን እየጠየቅኩት፣ እኔ ለምን አላስገባም አለ። ደስ ይለኛል ግን ላይመችህ ይችላል። አረ ችግር የለውም ብቻ ልግባ አለው። ባሪያ አድርጌ ነው የምሸጥህ፣ እንደዚህ አሁን ነው አለ እንጂ መግባት አትችልም አለው። ደስ ይለኛል ሽጠኝ፣ ችግር የለውም አለ። ምን በለኝ? ንገሩኝ። ልብ በሉ፣ ክርስትና እስከ መሸጥ ነው። ምክንያቱም ፈጣሪያችን ለኛ ሲል ምን ብሏል? ተሽጧል። አልተሸጠም? አልሰማችሁም? ያጤ ፋሲልን ነገር ሊቃውንቱን ሁሉ ሰብስበው ግጥም አድርገው አብልተው ሁሉ በላ፣ ጠጁን ጠጣ፣ ጠገበ። በሉ እንግዲህ ጥያቄ ያለኝ አሉ። እሺ ይጠይቁ፣ ምን ችግር አለ ደግሞ? እንዲያው እኔ ብሸጥ ስንት አወጣለሁ? አረጃን ወይ አድርግቦ ነው መልሶ አይደል? አይ አልፈልግም፣ አያድርግቦ ነው ብቻ ዋጋዬን ንገሩኝ ብሸጥ። አጤ ፋሲል ቢሸጥ ስንት ያወጣል? ደህና ዋላችሁ? ስንት ያወጣሉ? ምን ያርጉ? መልሳለሁ። ከባድ ነው። ለካ ምሳ የነሱት አንድ ተማሪ በኋላ ነበር፣ የቅኔ ተማሪ። አላበሉትም፣ ንቀውት ደበሎ ለባሽ ነው። ባበላችሁ ይኖሮ በመለስኩት ነበር አለ። ለጊዜው እርቦት ነው በእውነቱ። አዛበልጦ ምን እንግዲህ ጠፋብኝ ቢልስ ገጠማ አድርጎ በልቶ አረ መልስ አለኝ የሚል ሰው ተገኝቷል። ማን ሲባል ደበሎ የለበሰ እንደው ለነብቴ አንታው ይሄ ሁሉ ሊቅ ያልመለሰው ነው። ጃን ሆይ መልስ እንጂ እግዚአብሔር ለሰጠው ነው አላቸው። አሁን ትክክል መጣልኝ፣ ንገረኝ እኔ ስንት አወጣለሁ ብሸጥ? 27 ብር ጃን ሆይ አላቸው። ምን 27 ብር? አንተ ምን ክፉ ሰው ነህ? ሲሆን አይላፋት ሚሊዮን አይደል ቢባል ብትል በትንሽ ብትንቀኝም እንደው እልፍም ባልክ እንደው ቢሆንም ሽም ባልክ እንደው መቶም ባልክ ደግሞ ሙሉ ቁጥርም ባደረከው አጉድለህ 27 ያደረከኝ ዋጋህን እሰጥሃለሁ። እንዴት ብትንቀኝ ነው ሲሉት ጃን ሆይ እኔ በዚህ ዓለም እንደሱ ያከበርኩት ሰው የለም፣ በጣም ስለምወደውት ነው እኮ 27 ብር ያልኩት። እንዴት አሉት? ጌታ ስንት ነው የተሸጠ አላቸው። 30። አይ 30 እንዳልል ከሱ እኩል ላደረገውት ነው፣ ከፍ እንዳላደረገው ከሱ በላይ ላደረገውት ነው። ትንሽ ልቀንስ ከፈጣሪ ብዬ እኮ ነው እንደ ፍጡር 27። አንተ ብልህ ነህ ብሎ ሙሉ ልብስ ሸልመው ሰደውታል። ያን ተማሪ ይባላል። ሙሉ ልብስ ብሸጥ ስንት አወጣለሁ ብለው ቅዱስ ቶማስ ልሽጥ ሲለው ይሻላል። ወዲያው ማን አለ? አቬኔስ የሚባል ነጋዴ፣ የህንድ ነጋዴ መጣ። አቬኔስን ያ ወጣት ጠራውና ይሄ የኔ ባሪያ ነው አለው። ያ ወጣቱ የኔ ባሪያ ነው፣ በጣም አዋቂ ነው። በተለይ ሞፈር ይሰራል፣ ዙፋን ይሰራል፣ ቤተ መንግስት ያንጻል፣ አናጢ ግንበኛ ነው፣ መድኃኒት ይቀምማል ብሎ አለው። ይህን ሁሉ ሙያ ያዘው። በላምጣው ለኔስ አይደለም ለንጉሱ ይሆነኛል ብሎ አቬኔስ ገዛው። በስንት ብር? በ30 ብር። ተሻሽጠው ተፈራርመው ቅዱስ ቶማስና አቬኔስ ወደ ህንድ ሲሄዱ ቅዱስ ቶማስ ቆረቆረው። ይሄ የሸጠኝ ሰው ግን ማን ብሎ ዞር ቢል የለም፣ ተሰውሯል። ቀና ቢል ደመና ላይ በክብሩ ተቀምጦ አየው። ማን ነበረ? ጌታችን ኢየሱስ ክርስቶስ ነበረ። እሱ በተሸጠበት ዋጋ ቅዱስ ቶማስን ሸጠው። የሽያጭህን ዋጋ ይዤልሃለሁ፣ በፍርድ ቀን በዋጋ ላይ ዋጋ ታሰጣለች ብሎ ጌታ ያችን 30 ዲናር ይዟት አረገ፣ ሄደ፣ ተሰወረ። ቅዱስ ቶማስ ሰግዶ ወደ ህንድ ገባ። የመጀመሪያ ስራ ወስዶ ከማን ጋር ያገናኘዋል? ከህንድ ንጉስ ጋር። ከአንደኛው ከዋናው ንጉስ ሳይሆን ከተወራጁ ጋር፣ ሉኪዮስ ከሚባለው ጋር። ይሄ ሉኪዮስ የሚባለው ጣዖት አምላኪ ነው።
ወሰደና ሉኪዮስ እንዴት ያለ ጠቃሚ ባሪያ አግኝቻለሁ መሰለኝ፣ ስንት ሙያም ይችላል። ሉኪዮስ ጠራውና ምን ትችላለህ አለው። ሞፈር እጠርባለሁ፣ እሰራለሁ፣ ዙፋን እሰራለሁ፣ ቤተ መንግስት አንጻለሁ፣ መድኃኒት እቀምማለሁ ብሎ አለው። ኧረ አንተማ ጠቃሚ ነህ፣ በል የዋናውን ንጉሠ ነገሥት ከመስራት በፊት የኔን ስራልኝ ብሎ ብዙ ገንዘብ ሰጥቶት ዘመቻ ሄደ። ንጉሥ ሉኪዮስ፣ አንዳንድ መጻሕፍት መኮንን ይሉታል። ዘመቻ ሄደ። ከዛ ወደ ቤተ መንግስት ሲገባ ቅዱስ ቶማስ ማንን ያገኛታል? አርሶንያ፣ በጣም ተወዳጅ ስመጥር የሆነች እናት ናት። በኋላ መጀመሪያ ጣዖት አምላክ የነበረች ስሟ ማን ነው? አርሶንያ። አርሶንያ አባ ጊዮርጊስ ደጋግሞ ያነሳታል። አርሶንያ አገኛት፣ ሰበካት፣ አስተማራት፣ ምስጢረ ክርስትናን ምስጢረ ድህነትን ነገራት። ደስ አላት፣ ልቧ እንዲጸናላት በፊቷ ታምራት አደረገ። ድንቅ ድንቅ ስራዎችን ሰራ። አመነች። ከሷ ጋር ተመካከረና ምን ማድረግ ጀመረ? ቤተ መንግስት፣ መንበር፣ መድኃኒት ስራበት የተባለ ገንዘብ ወስዶ ነዳያንን ሰብስቦ ማብላት ማስተማር፣ ማብላት ማስተማር። ይህን ትምህርት ታውቁታላችሁ። ይህን ታደጋግመው ይላሉ። የኔ ቢጤዎችን ጎዳና ላይ ያሉ ልጆችን ልስበካቸው አትበላቸው። መጀመሪያ ምን አድርግ? ጋብዛቸው፣ አብላቸው። ሆዱ ካልሞላ አንድ ሰው ወይም ደግሞ ረሃቡ ካልተገታለት ቃለ እግዚአብሔር መስማት አይችልም። ሻይ ነው። ገንዘቡ አለቀ። ደብዳቤ ጻፈ። ንጉሥ ሆይ መሰረቱን አውጥቼ ገንዘብ አለቀብኝ ላክ ብሎ አለ። ይልካል፣ ይመጸውተዋል። ንጉሥ ሆይ ግድግዳው ተገድግዷል፣ ክዳኑ ቀረልህ ላክ ይለዋል። ይልካል። ኋላ ተመልሶ መጣ። ንጉሥ ስራልኝ ቤተ መንግስቱ ላይ ያለበት ሜዳ ባዶ። ማን ተቀምጦበታል? የኔ ቢጤ ከቡ ይበላል። ምንድን ነው አሉት። አይ ወደ ሀገራችን ደግሶ መጥቶ ይኸው እንደዚህ እያበላል። ማን ነው ሲል ቶማስ። ጥሩልኝ አለ። ተጠራ። አንተ ምንድነው ስራልኝ አልኩ? አንድ ቤተ መንግስት፣ 2 መድኃኒት፣ 3 ዙፋን፣ 4 ሞፈር ሙሏል። እና የት አለ አለው። እንዴ ንጉሥ ሆይ አንተ በዓይን የምታየው እኮ አይደለም ይሄ። እናሳ መንበር ያልኩ የሰው ልብ ነው። የሰውን ልብ ይኸው የክርስቶስ መንበር አድርጌዋለሁ የፈጣሪ። ሞፈር ያልኩ ወንጌል ነው። ይኸው ወንጌል ሞፈር መሬት ያለውን ነገር ነቅሎ ያወጣል። እሾሁንም ኩርንችቱንም ሰርዶውንም ይነቅለዋል አይደል? ወንጌል ሞፈር ተባለች። በልባችን ያደረውን ክፋት ሁሉ ነቅላ የምታወጣ ወንጌል ይኸው ነው። መድኃኒት ያልኩት በዚህ ዓለም መድኃኒት አንድ ነገር ነው። የጌታችን ቅዱስ ሥጋውና ክቡር ደሙ ነው። ቤተ መንግስት የተባሉ የሰው ልጆች ናቸው። ዙፋን የተባለ ልባቸው ነው ብሎ አለው። እንዴት ብሎ ሊገባው ይችላል? በጣም ተናደደ። ከንዴቱ የተነሳ 4 ችካል አስቸክሎ በአራቱም አቅጣጫ አስቸንክሮ እጁን አሳሰረው። አይኑ እያየ ቆዳውን ግፈፉልኛል። የቅዱስ ቶማስ መከራ ከሐዋርያት ለየት የሚለው ይሄ ነው። ቅድም ስንጀምርናል ገድለ ቅዱስ ቶማስ አላለም? ገድል ማለት ይሄ ነው። እውነትን ሰርቶ ተገፈፈ። ገፈውት ሲያበቁ ቅዱስ ቶማስን ቁም አሉት። በእግሩ አቆሙት። ስልቻ አድርገው የገፈፉት ቆዳ ላይ አሸዋ ሞልተው ተሸከማሉት። በኋላው እየተከተሉ ሆምጣጤና ጨው ይቀቡታል። እየሄደ መንገድ ደሙ ስጋው ተነታትፎ ተንጠልጥሎ እዚያ ላይ ይቀቡታል። በጎች ነበሩ እዛ የሚያሳድጋቸው እዚያው የነበሩ ቤተ መንግስቱ ዙሪያ የነበሩ ሚራራላቸው። ጻድቅ ለእንስሳ ነፍስ ይራራልና በጎቹ ለጨው ሲሉ እየተከተሉ ስጋውን እየጋጡ በሉት። ይሄን ጊዜ አይደል አለ ባለቅኔ ኩሉ የአኪን ዘአኪ ዘመኑ አባግዒሁ ለቶማስ እስማራዊ ተኮኑ ብሎ የተናገረ ዘመን ሲከፋ ለካ ሁሉ ይከፋል። የቶማስ በጎች ምን ሆኑ? አውሬ ተኩላ ሆኑ። ስጋውን በሉት። እሱስ መከራውን ቻለው። አርሶንያ ግን ቆዳው ሲገፈፍ አይታ እዚያው ላይ ወደቀች፣ ሞተች። እዚያው ላይ የሰው ቆዳ ሲገፈፍ ማየት እንዴት ብሎ ይቻላል? ጋኔን ያደረበት ሰው ግን ይችለዋል። ምክንያቱም አስገፋፊውም ጋኔን ስለሆነ ማለት ነው።
ንጉሱ ሙሾ ማውጣት ጀመረ። ወይኔ ሚስት ያለ ለቶማስ ማዘን ትቶ ለማን አዘነ? ለሚስቱ። ሁሉ ለዘመዱ አይደል? ሁሉ ዘመዱ ሲነካበት ነው የሚነቃ። ንጉሱ ሲያለቅስ ሉኪዮስ ቅዱስ ቶማስ አዘነለት። ደህና ዋላችሁ። ምን አለለት? ቅዱስ ቶማስ ምን ሆኖ ነው ያለ? በዚያ ሰዓት ላይ ቆዳው ተገፎ ስጋው ተነታትፎ ደሙ ተንጠፍጥፎ የሰው ልጅ እኮ አይመስልም ነበር። ግን ለማን አዘነ? ለገዳዩ አዘነ። አይ ጠላቶቻችሁን ውደዱ አላለም ጌታ? አላለም? ታዲያ እንዲህ ካልሆነ እንዴት ሊሆን ይችላል? የጌታ ቃል ይኸው ተፈጸመ። አዘነለት። ሄደና ሉኪዮስ አለው፣ አቤት በጌታዬ ባመንክስ ከሞት ባስነሳኋት ነበር አለው። ኧረ አስነሳልኝ አምናለሁ። በሚስት ማን ይቆርጣል? ይቆርጣል? ደህና ዋላችሁ። አላገባችሁ ብዙዎቻችሁ ገና ሌጣ አይደላችሁ። ምኑን አውቃችሁት? አንቺም አታውቂም የባል ፍቅር፣ አንተም የሚስት ፍቅር አታውቅም አይደል? ኧረ አይደልልኝ አለ። የተገፈፈውን ቆዳ አመጥቶ አርሶንያ ተንስኢ፣ አርሶንያ ልጅ ተነሽ ብሎ ቆዳውን ጣል ቢያደርግባት አፈፍ ብላ ተነስታ ግንባሯን መሬት አስነክታ ጫማውን ስማ ሰገደችለት። ንጉሱ ደነገጠ፣ ሰራዊቱ ሰገደ፣ ንጉሱ ሰገደ። የፊልጶስ ሀገር በዚያ ምክንያት አመነች። ጌታ ለቅዱስ ቶማስ ሌላ ቆዳን አደረገለት አካሉ ላይ። ያ ቆዳ ግን ስልቻ ሆኖ ቅዱስ ቶማስ እንደ ሻንጣ አደረገው የራሱን ቆዳ። ለዚያ እኮ ነው ሰላም ለቶማስ እንተደለው ይግስሶ ለርጉዝ በግ ድረተንሳ ደቂሶ፣ ጌታችንን ይዳስ ዘንድ እንደተገባው ቀደም ተነጋግረናል። ላንቆ ሙታን ሰብ ወነፍሰ ድውያን ለፈውሶ አንሶ ሰባ ውስተ ኩለሄ ወነገደ መርሶ አምሳለ ጽፍነትን ዘይጸውር ማኢሶ። ቅዱስ ቶማስ እንደ ስልቻ የገዛ ቆዳውን ተሸክሞ ይዞር ነበር። ያችን ሀገር አሳመነና ወጣ። ከአቤኔስ ጋር ሁለተኛ ወደ ሌላ ሀገር ሄደና እዚያው የህንደኬ ግዛት ውስጥ ሌላ ሀገር ውስጥ ገባ። እዚያች ሀገር ሲገባ አዋጅ ይነገራል። ደህና ዋላችሁ። የሰማችሁኝ ነው? የእውነት በደንብ ስሙ። ሲደክማችሁ እንዘምራለን፣ እናመሰግናለን። ወደ ሌላ ሀገር ገባ። ምን ሲነገር ሰሙ? አዋጅ አዋጅ አዋጅ! ንጉሱ ሴት ልጃቸውን ሊድሩ ነው። ያልመጣ ትከሻን ያልወዘወዝክ፣ አንገትን ያላሳየ፣ ያልበላ ያልጠጣ ከፍ ብሎ አንገትን ዝቅ ብሎ ባትህን ንጉስ ይቆርጣል። እንደዛ ነው። ከንጉስ ሰርግ አይቀርም። ዝም ብለህ ማመካኘት አትችልም። ማን ይሰማል? አቤኔስ አንተ ወንድም ይለዋል ቶማስን። አቤት አረ እንሂድ፣ ጥቂት በልተን ጥቂት ዘፍንን እንወጣለን ከምንገደል አለው። አረ እሺ። ቅዱስ ቶማስ ለስራው ነው። እንዴት ዋላችሁ? እንኳን ብላ ካልበላ እገልሃለሁ የሚል እንኳን ዘፈንና ካልዘፈንክ እገልሃለሁ የሚል ጎሃ ተራራን ወጣ ካልወጣ አርዳለሁ ቢል አረ ልብ እስኪፈስ ነው የምትሮጠው። ማን መሞት ይፈልጋል? ብላ ብትባልማ ሰርግና ምላሽ ነው። ታውቁት የለ በተለይ በዚያ ታች ያላችሁ ልጆች ሰርግ ተዝካር መች ሳትጠሩ እኮ ነው የምትሄዱ። አንዳንድ ጊዜ ይገርመኛል። ታዲያ ምን ትላላችሁ? ገባ ብላችሁ መቼም እንግዲህ ዘመድ ጥሩኛ አይልም ብለህ ትገባለህ። መች ዘመድ ነው ሲጀመር? እዚያ ትገባና ጥቅል ጥቅል ይመጣላ። 3 እጅ ላይ ከዛ ሳህን 3 ሳህን ላይ ከታች ትቦጭቃለህ፣ ትነክራለህ፣ ትጎርሳለህ። እንጀራ እንጀራ ናማ ትላለህ። ስንቱ እንደምትበላው እግዚአብሔር ይመርምረው። ምክንያቱም ጥቅል ስለሆነ አይታወቅም። ያን ሁሉ በልቶ ታዲያ ደረትህን ነፍተህ ዲስትል ትውላለህ። ሆድ አታብዙ። የእውነቴን ነው። ምክንያቱም ሆድ ለሚያበዛ ሰው ከእግዚአብሔር ጋር መቼም እርቅ አይኖረውም። ምክንያቱም ሰይጣን ሰው ላይ የሚገባ አንድም በሆድ ብዛት ነው። ፈቃደ ስጋ የምትበዛ በሆድ ብዛት ነው። ቅዱስ ቶማስ እሺ ብሎ ሄደ። ሰርግ ተደረገ። ሰርጉ ላይ ያም ይዘፍናል፣ የሚበላም ይበላል። ኋላ
አዝማሪዎች ገቡ። 2 አዝማሪዎች፣ ወንድና ሴት አዝማሪዎች። ወንዱ አረማዊ ነው፣ ሴቷ ግን እስራኤላዊት ናት። እየዞሩ ነው የሚዘፍኑት። እንደዚህ እያቀነቀኑ እየዞሩ ይዘፍናሉ። ሲዞር በቅዱስ ቶማስ መንፈስ ቅዱስ አድሯል፣ በአዝማሪው ላይ ጋኔን አድሯል። እና በአዝማሪው ላይ ያደረ ጋኔን ተበሳጨ። አዝማሪ ላይ ጋኔን ነው የሚያድር። ደህና ዋላችሁ። አዝማሪ ቤት አትግቡ። አዝማሪ ላይ ጋኔን ነው የሚያድር። አዝማሪ እንደኔ ሰው ነው፣ እንደናንተ ሰው ነው። ቢያምን ቢጸጸት ንስሐ ቢገባ የእግዚአብሔር የመንፈስ ቅዱስ ሰው ነው። አዝማሪ ግን ሲያዘምር ጭንቅላቱ ላይ አናቱ ላይ ጋኔን ያለው። ይህን ማወቅ አለባችሁ። እነ ሰርጸ ፍሬ ስብሐት በእግዚአብሔር ፊት የሚያድኑ እንዳይመስል ስም ጠርቼ ነው የምነግርህ። ሰርጸ ፍሬ ስብሐት ዘፋን ኃጢአት አይደለም እያለ የሚያድንህ እንዳይመስል። ሲጀመር ቦታውን ቢያውቅ ጥሩ ነው። የሱ ቦታው ዘፈን ነው። የሃይማኖቱን ስራ ለሃይማኖት ሰዎች ይተውላቸው። የማይመለከተው ነገር ውስጥ አያገባው ገብቶ አያወዛው ተቀብቶ ይላሉ። የማያገባው ቦታ አይግባ። ስለ ዘፈኑ ያውራ። ስለ ቅዱስ ያሬድ ድጓ ባለቤቶቹ ያውሩ። ስለ ዘፈን ጽድቅና ኃጢአትነት ባለቤቶቹ ያውሩ። በግሪክ እንደዚህ ነው፣ በዕብራይስጥ እንደዚህ ነው ብሎ አይለፍልፍብን። አፍክን ዝጋ በሉት። የእውነቴን ነው። አንዳንድን ሰው እንደዚህ ሊሉት ይገባል። ሰው ስላገነነው እኮ ምንም ማለት አይደለም። በእግዚአብሔር ፊት እኮ አንድ ተራ እንደማናችንም ትቢያ የሆነ ሰው እኮ ነው። አንተ ስላጨበጨብክለት በእግዚአብሔር ፊት ቁም ነገር የለውም እኮ። እንዳንተ ሰው ነው። በቃ እንደ ሰውነቱ አከብረዋለሁ። ትርፍ ሲናገር ግን ተው መባል አለበት። አፍክን ዝጋ መባል አለበት። መናፍቃንን አፋቸውን ዝጉ እንደምንላቸው እቤታችሁ ነው እንደሚሰራው ሰው አፍክን ዝጋ ነው የምንለው። ይሄ አንድ እንሁን ምናምን እኔ ደጋግሜ እናገራለሁ። ድንበርን የሚጥስ የሥርዓት ድንበርን የሚጥስ ሃይማኖትን ከሚጥስ ሰው ጋር መቼም አንድነት አይኖረንም። የአሕዛብ ሰይፍ ይበላናል እንጂ ከመናፍቃንና ሥርዓትን መስለው ከሚጥሱ ሰዎች ጋር አብረን አንኖርም። አንድነት የለንም። ደጋግሜ እላለሁ፣ አንድነት አይኖረንም። ከመናፍቅ ጳጳስ ጋር፣ ከመናፍቅ ሰባኪ ጋር፣ ከአስመሳይ አማኝ ጋር ሥርዓትን አውቃለሁ እያለ የቤተክርስቲያን ድንበር ከሚጥስ ጋር አንድነት የለንም። ይህን የምለው ስለ ራሴ ክብር አይደለም። ምን ያገባኝ? በግለሰብ ደረጃ ብታዩት ስለ ቤተክርስቲያን ነው የምንናገረው። ዘፈን ኃጢአት ነው። አዝማሪነት ኃጢአት ነው። በቤተክርስቲያን ሰዎች ከአዝማሪነት መጥተው ለቅድስና ሲበቁ አይተናል። አዝማሪነትን ግን ረግመው ጠብር ግፍ አድርገው ነው። አዝማሪ ሆኖ ጸደቀ የሚል አንድም መጽሐፍ አይደለም። አንተ ተመራማሪ ነኝ የሚል ማንም ሰው ሊያመጣ አይችልም። አንዳንዴ ሚዲያው ስላገነናቸው ራሳቸው እንደ ትልቅ ሰው ያሉ። አንተ የምታነበውም እኛ የምናነበዋለን አይደለም። የሃይማኖቱን የቤተክርስቲያኑ ዘመናዊውንም ቢሆን እና በታሪኩ ከፈለክ አዝማሪ የሰይጣን ነው፣ ዘማሪ እግዚአብሔር ነው። እደግመዋለሁ፣ አዝማሪ የሰይጣን ነው፣ ዘማሪ እግዚአብሔር ነው። መዝሙሩን ያዝ፣ ማዝመሩን ጣለው፣ አያስፈልግም። ያ አዝማሪ ሰይጣን ያደረበት ተበሳጨ። ቅዱስ ቶማስ አይበላ አይጠጣ አይዘፍን ዝም ብሎ ቆሟል። መጥቶ በጥፊ ቅዱስ ቶማስን የእግዚአብሔርን ሐዋርያ መንፈስ ቅዱስ ያደረበትን ሰው በጥፊ መታው። በጥፊ መቶት አንድ ዙር ሲመለስ ቅዱስ ቶማስ በዕብራይስጥኛ በጥፊ የመታችኝን እጅ ውሻ ይጎትታታል አለ። ትንቢት ማን ይሰማል? ያቺ እስራኤላዊት ሴት ቋንቋ ትችላለች፣ ምክንያቱም በዕብራይስጥኛ ነው የተናገረው። ሰማች። የዘፈን ዙር እንዳለቀ አስፈቅዶ ልናፈስ ብሎ ያ ሰው ወጣ፣ ያ አዝማሪ ወጣ። ውሃ ሊጠጣ ወደ ውሃ ጎንበስ ሲል ከውሃው ውስጥ ላይ የአንበሳ ምስል አየ። ውሃ ውስጥ አንበሳ ይኖራል እንዴ? እንዴት ዋላችሁ? ውሃ ውስጥ የአንበሳ ምስል አለ ማለት አንበሳው የት ነው ያለው? ከጀርባው ላይ አለ። ቀና ቢል ሙልጭ አድርጎ በልቶ ብትንትን አድርጎ ምን ብቻ አተረፈ? ቀኝ እጅ ብቻ ጥፊ የተማታችው። ያቺን ውሻ ሲያልፍ ያገኛትና እየጎተታ መጥቶ ከንጉሱ ፊት ተስርጉማል ጥሏት ወጥቶ ሄደ። ሁሉ ሰው ሲደናገጥ ያቺ እስራኤላዊት ስሙኛ እንዴ አማልክት ሰው መጥተው ከአማልክት አንዱ ሰው መስሎ መጥቷል አለች። እንዴት ሲሏት ይሄው ቅድም በጥፊ ሲመታው አላያችሁም? አዎ አይተናል። እንደዚያ ሲለው በሌላ ልሳን በእስራኤል ቋንቋ በዕብራይስጥኛ የመታችኝን እጅ ውሻ ይጎትታታል ሲል ሰምቼዋለሁ አለች። እዚያ ያሉት ሊሰግዱለት ሲሉ ተው
እኔ አምላክ አይደለሁም የአምላክ ባሪያ ነኝ ብሎ የእግዚአብሔርን አምላክነት የክርስቶስን አዳኝነት አስተምሮ እዚያው ላይ ሁሉንም አጠመቃቸው። አያችሁ የትምህርት መንገድ። ከዚያ በኋላ ያ ሁሉ ቃለ እግዚአብሔር ሲፈስ ሁለት ሰዎች ተረስተዋል። ጫጉላ ላይ ገብተው ማንና ማን ናቸው? ሙሽራና ሙሽሪት፣ መራዊና መራት ተረስተው እዚያው ቅዱስ ቶማስ ትዝ ሲለው እነሱን ሊያስተምር ሲሄድ መድኃኔ ዓለም ክርስቶስ ሀበሩ ላይ ቀጥሎ በጫጉላው ደጅ ላይ ጌታዬ አለው እነዚህንስ ለእኔ ተውልኝ አለው መድኃኔ ዓለም፣ እኔ ላስተምራቸው፣ አንተን መስዬ የአንተን መልክ ይዤ ላስተምራቸው አለው። ለምን እንደሆነ ታውቃላችሁ? እግዚአብሔር ጋብቻን እንደምን እንዳከበረው ለማሳየት በመዋዕለ ስብከቱም የመጀመሪያውን ታምራት በቃና ዘገሊላ አደረገ። ኋላም በቅዱስ ቶማስ ዘመን አይ እነሱንስ እኔ ላስተምራቸው ብሎ ከጫጉላቸው ገብቶ ቅዱስ ቶማስን መስሎ ከመሃላቸው ተቀምጦ በቀኝና በግራ አስቀምጦ የድህነትን ትምህርት አስተምሯቸው። የሚገርማቸው ለምናኔ ያብቅቷቸዋል። ባልና ሚስት በትዳር እንዳሉ ግን በድንግልና የቅዱስ ቶማስ አገልጋዮች ሆነዋል፣ የእግዚአብሔር አገልጋዮች ሆነዋል። እንዲህ አድርጎ ንጉሱን ከነሰራዊቱ ከነህዝቡ አሳምኖ የእግዚአብሔር አደረገ። ቀጠለ ደግሞ ወደ ሌላ ሀገር። ወደ ማን? ወደ ጎንዶፎር ሀገር። ጎንዶፎር ማለት የህንድ ጠቅላይ ገዢ ንጉሠ ነገሥት ነው። ጎንዶፎር ይህንን ስሜት ላይ ሰምታችሁታል? ጎንዶፎር የሚል ስም። ደህና ዋላችሁ? እንዴት ዋላችሁ? ጎንዶፎር የሚል ስሜት ሰምታችኋል? ጆሮአችሁ በትክክል አይሰማም እንጂ ጎንዶፎር የሚል ስም የሆነ ቦታ ሰምታችኋል። ፊልም ላይ ሎርድ ኦፍ ዘ ሪንግስ የሚል ፊልም አይታችኋል አይደል? አልሰማችሁትም? ጎንዶፎር የሚል ጎንዶፎር ብቻ ሳይሆን ጎንዶር የሚል ቃልም አለ። ለምን እንደሆነ መናገሩ አስፈላጊ አይመስለኝም። ለሁሉም የህንድ ዋናው ንጉሠ ነገሥት ጎንዶፎር ይባላል። ከሱ ዘንድ ሄደና ልክ እንደ ሉኪዮስ እሱንም ቤተ መንግስት ልስራልህ ብሎ ገንዘቡን በሙሉ ሟጦ ለነዳያን። ለምን? ስመ ምጽዋት ልማዱ ለሐዋርያ እንዲል መጽሐፍ። ምጽዋት የቅዱስ ቶማስ የሐዋርያው ልማዱ ነው። ቅዱስ ቶማስ ሳይመጸውት አይውልም ይላሉ አባቶች። ያለ ምጽዋት አይውልም። የንጉሱን መቀበል መመጽወት መጽወት። ኋላ ቅዱስ ቶማስን ጠርቶ አንተ አለው። አቤት። የት አለ ቤተ መንግስቴ አለው። አይ በሰማይ ነው ያለ አለው። ደህና ዋላችሁ? አሁን አንድ ሰው ገንዘባችሁን ሙልጭ አድርጎ ወስዶ ለምጽዋት ሰጥቶ በሰማይ ቤት ሰርቼላችኋለሁ ቢላችሁ ምንድነው የምትሉት? ምንድነው የምትሉት? ሞኝን ፈልግ ነው አይደል? አሰረው፣ ሊገለው ማለት ነው። አስገርፎ አሰረው። በዚያች ሌሊት እግዚአብሔር የጎንዶፎርን ትንሽ ወንድሙን ጋዶንን ነፍሱን ከስጋው ለየው። ሞተ። አሁን ቅዱስ ቶማስን መግደሉን ትቶ ሙሾ ያወር ጀመረ። ወይኔ ወንድሜ ሲል ቅዱስ ቶማስ ጎንዶፎር አለው። አቤት። ወንድምን ባስነሳልህ በእውነተኛው አምላክ ታምናለህ? ኧረ ምነው ባስነሳው እንጂ አለው። ሄደ፣ ጸሎት አደረሰ። እንደ ቅድስት አርሶንያ ጋዶንን ከሞት አስነሳው። ብድግ አለ። ለቅዱስ ቶማስ መሬት ነክቶ ጫማ ስሞ ሰገደ። መስገድ ብቻ አይደለም፣ ወንድሜ ጎንዶፎር አለው። አቤት። የቆየሁበት ልንገርህ አለ። እስቲ ንገረኝ ወንድሜ። የጨለማ አበጋዞች መጡ፣ በጭንቅ ወሰዱኝ፣ እያሰቃዩ ሲኦል ከተቱኝ። በሲኦል የማይነገር ስቃይ አየሁ። ኋላ አዋጅ ከእግዚአብሔር ዘንድ መጣ፣ ስለ ወዳጄ ስለ ቅዱስ ቶማስ ጋዶንን ወደ ስጋው መልሱት ብሎ አለኝ። ከመመለሴ በፊት ግን ታላቅ የዕንቁ አዳራሽ በእግዚአብሔር መንግስት ተመለከትኩ። ይሄ አዳራሽ ምንድን ነው ብዬ ስል ቅዱስ ቶማስ ለጎንዶፎር ያነጸለት ነው ብሎ መልአከ እግዚአብሔር ነገረኝ። ጎንዶፎር ሰገደ። እሱም ሚስቱም ሰራዊቱም ህዝቡ ማመነ። ቅዱስ ቶማስ አጠመቀ፣ ወጥቶ ሄደ። እንዘምር እንቀጥል። ቀጠለ። ቅዱስ ቶማስ ወደ ምን? ወደ ግሪክ መጣ። ህንድን አጠማመቀና ወደ ግሪክ ወደ አቴና ግዛት መጣ። ወደ አንዱ ግዛት ሊገባ ሲል አንድ ሽማግሌ ቁጭ ብሎ ያለቅሳል። ደህና ዋላችሁ? እዚህ ካለን ብናካፍል ሌላም አሉ አይደል? አረጋውያንን የሚረዱ እስቲ እየሄዳችሁ አንደኛ አባላት እንሁን። የሚችል በገንዘብ የማይችል በጉልበት እና አገልግል። እስኪ የአረጋውያኑ ምርቃት አጥንት ያለመልማል። በነገራችሁ ላይ የአረጋውያን የራበው ሽማግሌ
የጠማው ሽማግሌ የበረደው ሽማግሌ ምርቃት ምን ልበላችሁ በምንም አይተመንም። ሽማግሌው ያለቅሳል። ቅዱስ ቶማስ አዘነለት። አንተ ሽማግሌ አለው። አቤት ምን ሆነህ ነው አለው። በሐሰት ምስክር የሀገሩ ንጉሥ 7 ልጆችን አረደብኛል። 7 ወንድ ልጆች አሉ፣ 7ቱንም አረደበት። ወዲህ እንዳይረዱኝ፣ ወዲህ ደግሞ ዕዳ አለብኝ። ዕዳዬን እንዳልከፍል ሽማግሌ ነኝ፣ እንዳይረዱኝም ልጆች የተገደሉብኝ ብሎ አለ። ቅዱስ ቶማስ ምን አደረገ? ከቆዳው አነሳና ውሰድና ይህንን ከልጆች መቃብር ላይ ጣል አድርገው በእምነት በጌታዬ በኢየሱስ ክርስቶስ ብሎ አለ። ያ ሽማግሌ ሄደና መቼም ሽማግሌ አይኑ ብዙ አያይም አይደል? ወስዶ ከሌላ ሰው መቃብር ጣል ብድግ ይላል። አንተ የኔ ልጅ አይደለም ወዲያ አለ። ያ ግን ተነስቶ ወደ ቤቱ 2 ይጥላል። ሲያየው አይ አንተም የኔ ልጅ አይደለም አይኑ አላየለት ብሎ 8 ሰው አስነሳ ሌላ። እኛ ምን ሆነ አሁን? ኧረ አንተ አታብዛው ምን አስተካክለ ጣል እንጂ ይባላል አይደል? ግን እግዚአብሔር በኪነ ጥበቡ አውቆ ነው። ከዚያ በኋላ ግን 7 በተከታታይ የራሱን ልጆች አስነሳ። በአጠቃላይ 15 ሰው አስነሳ። በዚህ ታምራት የአካባቢው ሰው አምኖ ክርስቲያኑ ነው አጠመቀ። እልፍ ብሎ ሄደ። መንገድ ላይ የአንድ ሰው አስከሬን አገኘ። ወጣት በጣም መልከ መልካም። ሰምታችሁኛል? በእድሜው ምን ነገሩኝ እንጂ ደከማችሁ። እኔ ትናንት የነበራችሁ ልጆች አታስታውሱ? ከዛ ከተዘጋ ጉሮሮ ተነስተን እኮ ነው እንደገና የተመለስን። ተው እንጂ እግዚአብሔር ኪነ ጥበቡንማ እናደንቀው። ሙሉ በሙሉ የተዘጋ ጉሮሮ እግዚአብሔር ሲከፍተው ደግሞ ለጉባኤው ብሎ ያሙኖ ግን ህመም የለውም አይምሰላችሁ። ሲጮህ ህመም አለው። እንዲህ እምላችሁ ለሌላ አይደለም እንድትበረቱ ነው እንጂ ሌላ ነገር እንድትሉና እግዚአብሔርን ኪነ ጥበቡን እንድናደንቅ ነው፣ ለሌላ አይደለም። ያደራችሁ በጣም መልከ መልካም ወጣት ሞቷል። ምን ሆኖ? ትልቅ እባብ ነድፎት በጣም አዘነ። ጌታ ሆይ ይሄንን ጭንቅ ልታሳየኝ አመጣኝ ብሎ ወደ ጌታ ጮኸ። ኋላ ጸለየ። ይሄንን ወጣት የገደልከው እባብ ናውጣ ብሎ አለው። ህዝብ ተሰብስቧል። በነገራችሁ ላይ የሀገሩ ሰው ተሰብስቧል። ናውጣ አለው። ወጣ። በጅራቱ መሬትን እየገረፋት ወጣ። ያ እባብ በሰው አንደበት ይናገራል። ሰይጣን ላይ ስላደረበት ምን ብለህ ገደልከው? እኔም መወዳት አንዲት ሴት ነበረች፣ እሱ እየሄደ አብሯት ያድራል እና ቀናሁኝ። ሰይጣን የሚወዳት ሴት ምን አይነት ብትሆን ነው? ይኸው እንደ ዘመናችን ሴት በሉት ትርጓሜ ያስፈልገዋል። እህቶቻችን የሰይጣን ሚስት ከመሆን እግዚአብሔር ይጠብቃቸው። በተለይ ከንፈራችሁን የምትቀቡ ከሆነ ከንፈራችሁ ሰይጣን ሲስምላችሁ ነው የሚያድር። በቃ በግልጽ እንነጋገር። አይንሽን ስትኳይለት አይንሽን ሲስምልሽ ነው የሚያድር። ሳመሽ ማለት ግን ገብቶሻል አይደለም? ቆሻሻውን ጣለብሽ ማለት ነው። ወደደሽ እንዳይመስልሽ። መሳም ትርጉም ምንድን ነው? ይስመኒ በስመተ አፉሁ መኃልየ ዘሰሎሞን ምዕራፍ 1 ቁጥር 1 ላይ በአፉ መሳም ይስመኛል። ምን ማለት ነው? ስለ መሳም አይደለም። ትርጓሜ ምንድን ነው? ያፈቅረኒ በፍቅረ ልቡ በፍጹም ልቡ ምን ይለኛል? ይወደኛል። ሰይጣን ርኩስ ነገሩ እንዳይጥልብሽ ቅንድብሽን አትቀንደቢ። ስትቀነደቢ አይንሽ የሰይጣን ሆነ። ከንፈርሽን ምናምንቴ ስትቀቢ ከንፈርሽ የሰይጣን ሆነ። ከንፈርሽ ላይ ካለ ወደ አፍሽ መግባት አያቅተውም። እዚህ አፍንጫሽ ምናምንቴ ስትሰኪ፣ ጆሮሽ ላይ ምናምንቴ ስታንጠለጤ፣ ሌላ በጣም ብዙ ነገር በተለይ ፊታችሁ ላይ የምትቀቡት ይሄ ሜካፕ ነው የምትሉት። አሁን እግዚአብሔር የሰራው ሜካፕ አልበቃ ብሎ የሰው ሜካፕ ደግሞ ሌላ ስሪት። ሜካፕ ማለት ነው። ሜክ ምን ማለት ነው? መስራት ነው አይደል? ሌላ ስሪት እኮ ነው እግዚአብሔር የሰራው። አይ ሎቱ ስብሐት አንተ ያንተው አይበቃም፣ ያንተው ስህተት አለበት፣ እኔ ወላርመው ነው እኮ ነው። የእሷ ብቻ ግን አይደለም አስገራሚ። ሰይጣን እሷን ወዳታለሁ ማለት ብቻ አይደለም። እሱ ሲገባ ስከታተለው አንድ ቀን በሰንበት ቀን ገብቶ አብሯት ተኝቶ አገኘሁት። ያን ጊዜ ተበቅዬ ነድፌ የገደልኩት። ምክንያቱም እስከዛ ድረስ ፈጣሪ የከለክለኝ ነበረ።
በሰንበት ቀን ግን መንገድ ከፈተልኝ እንድነክሰው ነክሼ ገደልኩት። ስህተቱ ወጣቱ ስህተት ነው፣ ግን ለንስሐ ዕድሜ ሊሰጠው ይገባል ብሎ ጸሎት ጸለየና ቅዱስ ቶማስ ያንን እባብ ጠጋ በልና መርዙን መልሰ ጠጣ፣ ሞት ባንተ ፈንታ እሱ ይነሳ አለ። መርዙን ጠጥቶ እባቡ ተነፋፍቶ ፈንድቶ ሞተ። ያ ወጣት ተነስቶ ቀጥ አለ። ምን አየ በሰማይ አለው? የሲኦልን ነገር ተናገረ። ወጣቱም ለንስሐ በቃ። የዚያች ሀገር ሰው በዚህ ምክንያት አምኖ ተጠመቀ። ቀጠለ ቅዱስ ቶማስ ደግሞ አንድ ቦታ ገባ። ሲያስተምር አንድ ወጣት ይሰማዋል። ከዝሙት ራቁ ይላል ቅዱስ ቶማስ። ምክንያቱም ቅዱስ ቶማስ ምንድነው? ድንግል ነው። ወገቡ ላይ ይታጠቅ ነበር። እመቤታችን የባረከችለት መታጠቂያ ነበረ ይባላል። አባ ጊዮርጊስ ቅንዓተ ድንግልናሁ ለቶማስ ሐዋርያ ብሎ እመቤታችን ያመሰግናት ለዛ ነው ይባላል። የቶማስ የድንግልናው መታጠቂያ አንድም ንጽህናው አንቺ ነሽ ብሎ አመስግኗታል። ስለ ዝሙት ኃጢአትነት ደጋግሞ ያስተምራል። ታዲያ አንድ ቀን ከሱ ተማሪዎች መካከል አንዱ የት ሄዳል? መሸታ ቤት። ወላችሁ መሸታ ቤት ማለት ዛሬም ጭፈራ ቤት ምናምን እንደምትሉት ማለት ነው። ያቺ መሸተኛዋ ሰው ሁሉ ወጥቶ ከሄደ በኋላ ጠጋትልና አንተ ትለዋለች፣ አቤት አብረን እንተኛ አለችው። በሌላ አነጋገር ምንድነው? ዝሙት ውስጥ ግባ አለችው። አይሆንም አላት። ምን አላት? አቤት ጉድ! አይሆንም ስትሉ እኮ አምሮት ያለባችሁ የምትመስሉ የክፋት አምሮት ያለበት አይሆንም በሉ እንጂ እንደዛ ነው የሚባለው። በደንብ መጽሐፍ ይላል ጋኔንን ምን በሉት ተብሏል? እምቢ በሉት ተብሏል አይደል? ሐዋርያው ቅዱስ ያዕቆብ ምን አለ? ጋኔንን ምን በሉት? እምቢ በሉት ተብሏል። ቃል ፈልግም በሉ። አይሆንም ማለት ዘበዘበችው። መች ብትለቀው እንዳንዳንድ የዘመኑ ሴት ልብልም የምታደርጋለች ልክ እንደ ሶምሶን ሚስት እንደ ደሊላ ልቡን ልም አድርጋ ለሞት እንዳበቃቸው፣ ለስራት አይኑን ለመጥፋት እንዳበቃቸው በጣም ሲጨቀጭቀው ከጎኑ የታጠቀውን ሰይፍ ምዝዝ አድርጎ አንገቷን ብጥስ አድርጎላት ወጥቶ ሄደ። እንዲህ ሲያደርግ ግን ኃጢአት እንደሰራ እያሰበ እንዳይመስላችሁ። ምክንያቱም ዝሙት ነፍስን ይገላል፣ ሰይፍ ስጋን ይገላል ሲባል ሰምቷል። እና እኔ በነፍስ ከመሞት እሷን በስጋ በገላት ይቀላል ብሎ ቆርጧት ሂዷል። በማግስቱ ቅዱስ ቶማስ ትምህርት ያስተምርና የበረከት ህብስት አቅርቦላቸው በሉ እየመጣችሁ እያነሳችሁ ተመገቡ አላቸው። አውቆ ነው የተሰራውን ነገር ያውቃል በጸጋ እግዚአብሔር። ሁሉ በየተራ እያነሱ ሲመገቡ ያ ወጣት መጥቶ ሊያነሳ ሲል እጁ ደረቀ። ድንጋዩን እዚያው ላይ እንዴት ያድርግ? መጮህ ጀመረ። እውነቱን ተናገር፣ መንፈስ ቅዱስ በአደባባይ ዘልፈዋል፣ እውነቱን ተናገር አለው። አባቴ የእግዚአብሔር ሐዋርያ ሆይ ይቅር በለኝ፣ እኔ ሰው ገድያለሁ። ማንን? እገሊትን። ለምን? አንተ ስታስተምር ዝሙት ነፍስን ይገላል ብለሃልና በነፍስ ከመሞት በስጋ ልግደላት ብዬ አረድኳት። ዝሙት ስትጠይቀኛል። እንዴት እንደዚህ አይነት የአውሬ ስራ ትሰራለህ? ነፍስ መግደልና ዝሙት ንጽጽር አለው? ነፍስ መግደልስ ክፉ ኃጢአት አይደለም? ናበሉ ሰደኛ አለ። ወሰደው። ቢገቡ አስከሬኗ ወዲያ አንገቷ ወዲያ ሆኖ አምጣት አለው። አመጣት። ባልጋ አድርገው አስቀመጧት። አንገቷን ከራሷን ከደረቷ ጋር አንገት ለአንገት አጣብቃ ነው ለራሱ እኮ ነው። ቅዱስ ቶማስ ጸሎት አደረገና ውሃ ላይ ጸበል አደረገውና እጁን አፈሰሰበት። እጁ ተፈታ። ታምር አንድ። ከዛ አጣብቃለው አጣበቀው። በል እኔ የምለውን በል አለው። ቀድሞ ባለማወቅ በስህተት ገደልኩሽ በእጆቼ፣ ዛሬ ደግሞ በጌታዬ በኢየሱስ ክርስቶስ ስም ትነሽ ዘንድ እናገርሻለሁ በላት አለው። እንዳላት ቢላት አንገቷ ግጥም ብሎ አፈፍ ብላ ብድግ። አንገቷ ላይ ግን ለታምራት ምልክት አለ። እግዚአብሔር ረቂቅ አምላክ ነው፣ ምልክት ይተዋል። ታዲያ ደራሲ ምን አለ? ሰላም ለቶማስ ድረ ለብሲተ ሐይዋ በቤተ መያሲን ታረድዋ ሶበተ ሰዓላትን ግሮ ሀበ በጽሐት በነስ ወሳዋ እንዘ ምስሌ ሐሎ ከትቤሎ ነዋ ትስያለኒ እፎ ለዘለ ከጽዋ አለች። ምንድነው ነገሩ? እንደተነሳች አንቺ ሆይ አላት። አቤት።
በሰማይ የት እንደነበርሽ ተናገሪ አላት። ምን አለችው? አይ አልናገርም። ለምን አላት? አባቴ ሆይ ከኔ ይልቅ ለምን አንተ አትናገርም አለችው። እሱ ያውቃል ለምን እንደምትለው። እንዴት አላት? መላእክት ጽልመት ሲወስዱኝ በጌታ ዙፋን ፊት ለፍርድ ሲያቀርቡኝ አንተን ከመሰሉ ከ11 ጋር በጌታ ዙፋን ቀኝ ቆመ ያላየሁህ አለችው። እንዘ ምስሌ ሃሎ ከነዋ ትስያለኒ ፎለ ዘለከጼዋ አለችው። ያንተ ምርኮ ኋላ ወደ ሲኦል ትጣል ብሎ ጌታ ሲፈርድ ጌታ ሆይ ብለህ በፊቱ ትንበረከክ፣ አይ እቺስ የወዳጄ የቶማስ ምርኮ ናት ለሱ መልሱለት ብሎ ሲናገር እኮ ሰምቻለሁ ብላ የሲኦልንም ነገር የጌታንም ፍርድ የቅዱስ ቶማስንም ክብር ተናገረች። እዚያ ያሉት ሁሉ አምነው ተጠምቀው ክርስቲያን ሆነው ምእመናን ሆነው እግዚአብሔርን ሲያመልኩ ኑረዋል። የቅዱስ ቶማስ ነገር ይቀጥላል። ሰዓት ግን መሸ። ስለዚህ ወደ ማጠቃለያችን እንምጣ። ቅዱስ ቶማስ ለ38 ዘመናት እንዲህ ሲጋደል ኖረ። ሰማዕትነቱ ከማየታችን በፊት ትምህርቷን እንጨርሳለን። የትምህርታችን ርዕስ ምን ነበረ? ገድለ ቅዱስ ቶማስ ከሚለው ውጪ ንዑር ንሕነኒ ከመ ንሙት ምስሌሁ ኑ እኛም ከእርሱ ጋር እንሙት ብሎ ለምን ተናገረ? ምን ማለት ነው? ከእርሱ ጋር እንሙት ማለት አጭር ነው የማደርገው። የመጀመሪያው ቅዱሳን ሐዋርያት ያኔ ቅዱስ ቶማስን ጨምሮ የሚያስቡት ጌታችን በምድር እንደሚነግስ ነበረ። በምድር እንደሚነግስ ቀኝ አዝማች ግራ አዝማች ሆኖ መሾም ይፈልጉ ነበር። ይሄ አስደናቂ ነገር አይደለም። ያስነቅፋቸዋል እንዴ? ኧረ አያስነቅፋቸውም። ምን ማንን ሰው አይደሉ። ሰው ደካማ ነው። ቢያስብ ሹመት አያስገርምም። መንፈስ ቅዱስ ገና አልወረደላቸውም። ኋላ አልዓዛር ሞተ ብሎ ሲላቸው አይ አንቀርም፣ እንግዲያስ እንሂድና አብረን እንሙት አለ። አብረን እንሙት ማለቱ አንድም ከአልዓዛር ጋር አንድም ከክርስቶስ ጋር አንድም ፍቅረ ቢጽ ነው፣ አንድም ፍቅረ እግዚአብሔር። እያስተዋላችሁት ነው ልጆች? ገብቷችኋል? አንድም ፍቅረ ምንድን ነው? ፍቅረ ቢጽ የወንድም ፍቅር ነው። አልዓዛር ሞተ አልከን፣ ወንድማችን ጓደኛችን፣ አብረን እንሙታ። እሱ ሞቶ እዚህኛ የምናደርጋለን። አንድ ፍቅረ ቢጽ። ሁለተኛው ፍቅረ እግዚአብሔር ነው። ክርስቶስ ወደዚያ ሲሄድ የሚገሉት ከሆነ እኛም አብረን ከማን ጋር እንሙት? ምን ማለቱ ነው ይላልባችሁ? አይ ለእኛስ ቀኝ አዝማች ግራ አዝማች አድርጎ የሚሾመን መስሎኝ ነበረ። አይ ካልሆነማ እንሙት እንጂ ሾመቱን ይቅርብን፣ እኛም እንሙት ብሎ አለ። ይሄ ማነጋገሩ አበው ምን ይላሉ? ትንቢት ነው። ምንድን ነው? ትንቢት ነው። ኋላ በግሪክ አውራጃ አልፎ ወደ አፍሪቃ መጥቶ ኢትዮጵያ ውስጥ አስተምሮ ተመልሶ በግሪክ አውራጃ ሲሰብክ ሳለ ያዙት። የንጉሱ ሚስት አመነች፣ ንጉሱ ሳያምን ቀረ። ሕዝቤን ሁሉ ከጣዖት ወደ እግዚአብሔር መለሰብኝ ብሎ በድብቅ ከእስር ቤት አስወጥቶ ወደ በረሃ አስወስዶ ጎኑን በጦር ውጉት አላቸው። እየደጋገሙ ጎኑን በጦር ቢወጉት ነፍሱ ከስጋው ተለየች። ትንቢቱ ተፈጸመ። እኛም ከእርሱ ጋር አብረን ምን እንበል? እንሙት አለ። ይኸው ከክርስቶስ ጋር ሞተ። ከክርስቶስ ጋር በኋላ በትንሣኤ ዘጉባኤ ክርስቶስ ሞትን ድል አድርጓል። አሁን ኋላ በትንሣኤ ዘጉባኤ ይነሳል። ትንቢቱ ተፈጸመ። ኋላ ሚስቲቱ ሰምታ እያለቀሰች ለሰራዊቱ ለሕዝቡ ሕዝቡና ሰራዊቱ ሰምተው እየሮጡ ይመጡ አገኙት፣ አርፎ ቀበሩት። እግዚአብሔር ግን ፍርዱን ሲገልጥ የንጉሱ ልጅ ጋኔን አድሮበት ታመመ። ማን ያድነው? ኋላ ከቅዱስ ቶማስ ከመግነዙ ቆርጠን እናድነው ብሎ ቢመጡ ጌታችን ከግሪክ አፍልሶ ወስዶ ህንድ አስቀምጦታል። አላገኙትም። በእምነት የመቃብሩን አፈር አንስተው እንደ ማተብ አንገቱ ላይ አንጠለጠሉለት። ደህና ዋላችሁ። እንዲያው አንዳንድ የዋህናሉ። ለምን የሚሉ ለምሳሌ አንገታችን ላይ ምን አስረናል? የቅዱስ ያሬድን ምን አስረናል? መጽሐፍ ያገኘው ነው እኮ ነው፣ ዝም ብለን እንዳይመስላችሁ። በአንገቱ ቢያስሩለት አጋንንት ለቀውት ሄደዋል። በዚህ ምክንያት ንጉሱ ከነሰራዊቱ ከነህዝቡ ሁሉም ክርስቲያኑ ናል። ቅዱስ ቶማስ ካረፈም በኋላ እንዲያሳምናል። ታዲያ ለኛ ምን መልእክት አለው? ኑ እኛም ከእርሱ ጋር አብረን እንሙት ከተባለ ዘንድ እኛ እስከማን ጋር እንሙት? ባጭር ላድርገው። አንደኛ ከወንድሞቻችን ጋር እንሙት።
እንዴት አላችሁ? ከማን ጋር እንሙት? እነዚህ ወንድሞቻችን ማን መሰሏችሁ? ለቤተ ክርስቲያን ሕልውና የሚደክሙ ከነሱ ጋር እንሙት። ስም አልጠራም፣ ግን መናፍቃንን የሚዋጉ አህዛብን የሚዋጉ ፖለቲከኞችን የሚዋጉ አጋንንትን የሚዋጉ ብዙ ወንድሞች አሉን። የአደባባይም የጓዳ ብዙ ወንድሞች አሉን። ከነርሱ ጋር እንሙት፣ አብረን አንድ እንሁን። ክርስቲያኖች ሆይ አብረን እንሁን፣ አብረን እንኑር፣ አብረን እንሙት። አብሮ ይኖረ አብሮ ይሞታል አይደል? ብቻውን የበላ ባለቅኔው ምን አለ? ባሕቲቶ ዘበላ እስመ ይመውት ባሕቲቶ ሲባል ሰምታችኋል? ተረት አይደለም፣ ቅኔ ነው። ሐሜተ ክልኤቱ አሃው ዘይፈራ ወልድ በላ በተከብቶ ስጋሁ ጥዑመ እንዘ ያጽሖህቶ ባሕቲቶ ዘበላ እስመ ይመውት ባሕቲቶ ነው ነገሩ። የሁለት ወንድሞቹን ሐሜት ያልፈራ ልጅ ተደብቆ በላ። ምን? በር ዘግቶ ጣፋጭ ስጋን የበላ። ታዲያ ተደብቆ በር ዘግቶ ስለበላ ብቻውን እንደበላ ብቻውን ሞተ ብሎ ምስጢረ ድህነታችንን የነገረን ሁለት ወንድሞች የተባሉ አብና መንፈስ ቅዱስ፣ ልጅ የተባለ ወልድ ኢየሱስ ክርስቶስ ነው። ተደብቆ በር ዘግቶ በላ ማለት ነው። በር የተባለ የእመቤታችን ማኅተመ ድንግልናዋ ነው። ዘግቶ ማለት በሕቱም ድንግልና ተጸንሶ በሕቱም ድንግልና ሲወለድ ስጋ በላ ማለት ስጋችንን ተዋሃደ። ብቻውን የበላ ብቻውን ይሞታል ማለት ስጋን የተዋሃደው ወልድ ሞተ። አብና መንፈስ ቅዱስ ስጋ አልበሉም ማለት ስላልተዋሃዱ አብረውት አልሞቱም። እሱ ግን በተለየ አካሉ ሞትን ተቀበለ ለማለት ነው። ብቻውን የበላ ብቻውን ይሞታል ይባላል። ስለዚህ አብረን እንብላ፣ አብረን እንኖር፣ አብረን እንስራ፣ አብረን እንሞት፣ አብረን በሰማይ ክብር እናገኝ። እግዚአብሔር የጋራውን ክብር ለሁላችን ያድለን። አብረን እንሙት ሲል ቅዱስ ቶማስ ከባልንጀራ ጋር በእምነት ከሚመስሉን ጋር ማለት ነው። ሁለተኛ አብረን እንሙት ከማን ጋር? ከቤተ ክርስቲያን ጋር። ቤተ ክርስቲያንን የሚነካት ሁሉ ቀድሞ እኛን ገሎ እሷን ያጥፋ፣ እሷን ያፍርስ። እኛ ቆመን እያለን ግን ቤተክርስቲያን አትነካ። አብረን እንሙት፣ ኋላ ግን መጨረሻው አብረን እንሙት ማለቱን ቅዱስ ቶማስ በቅዱስ ጳውሎስ አንደበት ያልቃል፣ ይጠናቀቃል። ቅዱስ ጳውሎስ ምን አለ? እምከመሰ አረይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ። ክርስቶስን በሞቱ ከመሰል ነው በክብሩ በትንሣኤው እንመስለዋለን። ከክርስቶስ ጋር የሞተ ሁሉ የክርስቶስን ትንሣኤ ይነሳል፣ እንደ ክርስቶስ ያለ ትንሣኤ ይነሳል። አብረን እንሙት ማለቱ ከማን ጋር ነው? ከመድኃኔ ዓለም ጋር ነው። መድኃኔ ዓለምን በሕማሙ በሞቱ እንድንመስለው የእግዚአብሔር ፈቃዱ ይሆነልን። የሐዋርያው የቅዱስ ቶማስ በረከቱ ይደርብን፣ ጸጋው ሀብቱ ይደርብን። አይዟችሁ ጨርሻለሁ። የደከማችሁ ሄዳችኋል፣ ዘልቀናል። ዛሬ ከቅዱስ ቶማስ በተጨማሪ አባታችን ሀብተ ማርያም አቡነ ሀብተ ማርያም ጻድቁ ደገኛው ጻድቅ ልደታቸው ነው። ግንቦት 26 እናታችን ቅድስት ዮስቴና አባታቸው ፍሬ ቡሩክ አቡነ ሀብተ ማርያምን የወለዱበት ቀን፣ የበረከት ቀን፣ የተአምራት ቀን። ስለዚህ ምን ብለን እንጸልያለን? እንደ አቡነ ሀብተ ማርያም ንኢ ማርያም መሰረተ ኩሉ ዓለም። አቡነ ሀብተ ማርያም እንዲሉ ነበር። ድርሰቱ የአባ ጊዮርጊስ ነው። ማዛ ቅዳሴ። ጸሎቱን ግን ደጋግመው ይጸልዩት የነበሩ አቡነ ሀብተ ማርያም ናቸው። ንኢ ማርያም በዜማ እንዳለ የጉሮሮ ችግር አለ። መሰረተ ኩሉ ዓለም ከርስኪ ይርህብ እምሰማይ ወብርሃነ ገጽኪ ሃቱ እምብርሃነ ፀሐይ። የአባ ጊዮርጊስ ድርሰት፣ የአቡነ ሀብተ ማርያም ጸሎት። ማንሻው ንኢ ማርያም ነው። የዓለም ሁሉ መሰረት እመቤቴ ማርያም ሆይ ነይ። ደጋግሜ እላለሁ። መናፍቅ እንዲህ ሲባል ይበሳጫል። እንዴት ድንግል ማርያምን የዓለም መሰረት ትላታለህ? ወደህ የመዳናችን መሰረት ማን ናት? ድንግል ማርያም። በእውነቱ ዓለምን በመሃል እጁ የያዘ ማን ነው? ንገሩኝ እንጂ
ዓለምን በመሃል እጁ ያዘውን እግዚአብሔርን በመሃል እጁ ያዘች ማን ናት? እና የዓለም መሰረት ብንል ይደንቃል እንዴ? ከርስኪ ርህብም ሰማይ፣ ከሰማይ ስፋት ይልቅ ያንቺ ማኅፀን ይደነቃል። ሰማይ በስፋቱ እግዚአብሔርን ይችላል? ይችላል? አዎ። ማኅፀነ ድንግል ግን ችሎታል። ወብርሃነ ገጽኪ አቱም ብርሃነ ፀሐይ፣ ብርሃንሽ ፊትሽ ከፀሐይ 7 እጅ ያበራል። እንዲህ ሲሉ ታዲያ እመቤታችን ትመጣለች። ልጄ ሀብተ ማርያም አቤት፣ ሁልጊዜ እንደዚህ በለኝ እመጣልሃለሁ ትላቸዋለች። አቡነ ሀብተ ማርያም ትመጣ ነበር። አቡነ ሀብተ ማርያም ዛሬ ልደታቸው። ሌላ ወላዲ አይላፍ ቅዱሳን፣ አይላፍ ቅዱሳንን የወለዱ አቡነ ኢየሱስ ሞዓ የሐይቁ ሐይቅ ደብረ ነጎድጓድ ኢየሱስ ሞዓ ዛሬ እሳቸው ልደታቸው ነው። አይገሩም? አቡነ ኢየሱስ ሞዓ ማለት እኮ የአይላፍ ቅዱሳን አባት ናቸው። የና አቡነ ሂሩት አምላክ የና አቡነ ተክለ ሃይማኖት እሳቸው ገዳም ያልተወለደ ጻድቅ አታገኙም። የ8 እረኞች የ800 ንውራነ እድ አባት ናቸው። ታላቅ ጻድቅ ዛሬ ልደታቸው ነው። የደብረ ወገጉ አቡነ ሳሙኤል ዛሬ ዓመታዊ በዓላቸው ነው። ቅድስት አርሶንያ አልፋው ዘካርያስ ዛሬ ዓመታዊ በዓላቸው ነው። የሁሉም ክብራቸው በረከታቸው ይደርብን። ዛሬ 26 ነው፣ ግንቦት 26 በ19 የአባታችን አብይ ጊዜ ተገናኝተን ነበረ። በ20 ጻድቅ ንጉሠ ነገሥት አጼ ካሌብ መናኝ ንጉሥ ጻድቅ አባታችን አቡነ አሞኒዮስ አሞኒ ዘቶና የቶናው አቡነ አሞኒዮስ እናታችን ቅድስት ሳድዥ በዝሙት ልታሳስት መጥታ 18 ዓመት በተጋድሎ ኖራ እሳት ላይ ቆማ ትጸልይ ነበር ህብቃቷ የተነሳ። አቡነ አሞኒዮስ አባታችን ቅዱስ ዳርማ በቅዱስ ዳዊት ዝማሬ ነፍሱ ከስጋው ስትለይ ታላቁ አሞኒዮስ ዝማሬ ዳዊትን ሰምቶ ዝማሬ ዳዊት ሲባል ዝም ብሎ ቀላል ይመስላል አይደል? ዝም ብሎ ይሄ በገና በየመድረኩ ይዞ እንደሚቆመው ሰው ይመስላል አይደል? ደህና ዋላችሁ። ቅዱሳን ሐዋርያት ሰው ናቸው አይደሉም? እኛ ምንድነን? ሰው ሲባል ግን ሰው ታያችሁ፣ ሰው እኛም ሰው እነሱም ሰው፣ ግን ርቀታችን የትናየት በገና ደርዳሪ ሲባል የቅዱስ ዳዊትና የዚህ አንድ እንዳይመስል። ለአባ ዳርማ የተዘመረ የቅዱስ ዳዊት ዝማሬ ጣዕሙ አቡነ አሞኒዮስን 3 ዓመት በጥፍጥና ምግብ መጠጥ እንቅልፍ ከልክለዋለች። በጥፍጥና እንዳይመስል ብዬ ነው። እግዚአብሔር ስንሞት ዝማሬ ቅዱስ ዳዊትን ያሰማን ያሰማን። የቅዱሳን የመጨረሻ ምኞታቸው እኮ ናት። ምን ይሻላቸዋል ሲባሉ አቡነ ኪሮስ ምን አሉ? ዳዊትን አምጣልኝና ይዘምርልኝ። እየዘመረላቸው ነው ነፍሳቸው ከስጋቸው የተለየች በጣዕሙ። አባ ሆር እና አቡነ ዘትረ ወንጌል የደብረ ሊባኖሱ አቡነ እንድርያስ የዋሻው የጣራ ገዳሙ የዚያን ቀን እናታችን ቅድስት ልድያ የምትባሉ ሴቶች ያላችሁ ግንቦት 20 ቀን የልድያ ዓመታዊ በዓሏ ነው። ቅድስት ልድያ ያቺ ለባዊት ልባሟ አይ የዘመኑ ሴት የሴት ልጅ የተፈጥሮ ስጦታዋ ልብ ነው። የዘመኑ ሴት ደግሞ ልብ የለው። ደህና ዋላችሁ። እንደዚያች አህያ ትጮሃለች፣ ውሻው አንቺ ዝም በይ ይላል ውሻ መጮህ። ጅብ 3 ጩኸት ሰምቶ በ3ኛ መቶ ዘንጥሎ በላልቶ ቁጭ አደረጋት። በል እርዳኝ አለው። ውሻ ሲራዳ ልቧን ላጣርጎ በልፋል። አንተ ምላስ ሰንበር እያልክ እንደምትበላው ምላስ ሰንበር አትብሉ፣ ነውር ነው፣ ነውር ነው፣ ጸያፍ ነው። ምላስ ሰንበር አትብሉ። ላጣርጎ በልቷል። ኋላ ቢቆጠር ልብ የለም። አያ ውሻ የዚህች አህያ ልቧን ማን ወሰደው አለ። አያ ጅብ አህያ እኮ ልብ የላትም። ልብ ቢኖራት ኑሮ መች ቁማ ላንተ ትበላ ነበረ ብሎ አለው። እንደዚያች አህያ አትሁኑ፣ ልብ የላችሁም አትባሉ። እንደው ልብ ይስጣችሁ፣ ልብ ይስጣችሁ። ምክንያቱስ ልባተን ነው ትውልዱን ያበላሸ ነው። ያች ልድያ ምንድነው የምንለው? ቃል ሲነገር ልስማ ጌታ ሆይ እባክህ ብሎ ልቤን ክፈተው። የልድያን ልብ እንደከፈትከው መንፈስ ቅዱስ ልቦናዋን የከፈተላት ጣዕመ ምስጢሩን ስትሰማ የነበረች ያቺ ቅድስት ሴት ከነ ቤተሰቧ የተጠመቀች ያገለገለች ቅድስት ልድያ ግንቦት 20 በዓሏ ነው፣ ረፍቷ ነው። በረከቷ ይደርብን። በ21 ደብረ ምጥማቅ እዚያ ጉባኤ ላይ በዝርዝር አይተናል። የእመቤታችን መገለጥ ከ21 እስከ 25 የዚያኑ ቀን
እግሩን እሳት ላይ የጨመረው አባታችን መርትያኖስ ለክርስትና ዋጋ ሲከፈል ዳርም የለው ሽቶዋ ገብቶ አፍንጫውን ቢሰነፍጠው በሽቶዋ አድሮ ጋኔን ሊመጣ ሲል እሳት አንድዶ ሰውነቴ ሆይ ገሃነመ እሳትን የምትችይ ከሆነ እነሆ ተለማመጃት ብሎ እግሩን ማገደው። ቆዳው ተበልቶ ስጋው እየቀለጠ ሲፈስ ከሱ ስጋ ከሚያረው ስጋው የሚወጣው ጠረን ሽቶውን አጠፋው። ደንግጣ መጣ ጎታ ወጣችው። ምነዋ አላት። አይ ዝሙቱ ካልቀረማ እሳቱን እዚህ ልለማመደው ብዬ ነው አለቀሰች። እሷን ለቅድስና ብቅቷታል። አባታችን መርትያኖስ ዝሙትን ፍራቻ 108 ሀገር እየዞረ 108 በዓት ሰርቷል። ሽሽት ምን ይባላል? መነኮስ ፈላሲ ኃያሉ መስተጋድል ይባላል። አባታችን መርትያኖስ ኃያል መነኩሴ ሶርያዊ ነው። በረከቱ ይደርብን። አሮን ሶርያዊ ሌላኛው የስሩግ እነ ቅዱስ ያዕቆብ ሀገር የወጣው የስሩጉ አባ አሮን ሶርያዊ ተጋድሎ ተአምራቱ ብዙ ነው። የሚያስገርመው ነገር አሮን ሶርያዊ እንግዶች ይመጡበታል፣ ርግብ ያመስልላቸዋል። እንደ አባ መቃርስ አንበላም እኛ ስጋ ሲሉት እፍፍ እያለ በሕይወት እንዲበሩ ያደርጋቸዋል። ውሃ በጣም ሩቅ ነው። የእሱ ገዳም ያለ ተራራ ላይ ነው። ውሃ ያለ ተራራው ታች ነው። ደከመ ውሃ መሸከም ሰው እንዳይልክ መነኮሳትን ከማደክማቸው ብሎ እልፍ ሲል ምን ያህል አንበሳ ወንድሜ አንበሳ ብታይ ምን ታደርጋለህ? ንገረኝ እንጂ እውነቱን እፈራለሁ ብቻ ወንድሜ። ቀነኒሳ ነሽ ኃይለ ገብረስላሴ አረ ማን ቦልት ነው የሚሉት ባይችል እፍ ነው ጡንቻ ላይ ምናምን የለም። አንበሳ እንኳን አንበሳ እንደው ደህና ውሻ ብታገኝም ብንን የምትል ና አለ። እንስሳት የሚጣሉን እኛ ከማን ጋር ስለተጣላን ነው? እሱ ጋር ብንታረቅ አባ ሳሙኤል ና በርከክ በል ብሎ የሚቀመጡበት ታዲያ ና ደክሞኛል ና ማረዳኝ ብሎ 4 እንስራ ይጭኑበታል። 10 ዓመት ኋላ ቢወት ደከሙ አረጀ። አይ በል ይበቃል ተብሎ ሰደዱት። እሳቸውም እንዳይቀዱ አረጁ፣ አንበሳውም እንዳይቀዳ ደከመ። ኋላ መነኮሳት በተኙበት ሌሊት ተነሱና ታች ሐይቅ ነው ውሃ የሚቀዳበት። ጸሎት ሲጸልዩ ቆዩን። አንተ ሐይቅ በጌታዬ በኢየሱስ ክርስቶስ ስም አዝሃለሁ ብሎ በትምህርተ መስቀል አማተቡ እና ወደ ላይ ወጣ። ሐይቁ ታላቅ አውሎ ነፋስ ተነስቶ ጥርግርግ አድርጎ ሆነ። መነኮሳት ጧት ሲነሱ ሐይቅ አወራቸው ላይ እንዲህ አለ ድንቅ የሚሰሩ የሚሳናቸው የለም የተባለው የተፈጸመላቸው አባቶች ናቸው። በረከታቸው ይደረብን። በ21 ይሄ ነበረ። በ22 ቅዱስ እንድራኒቆስ ሐዋርያው ያዕቆብ ምስራቃዊ፣ በ22 ከሰባ አርድእት እንደ ቅዱስ እንድራኒቆስ ሁሉ ቅዱስ አፍሮዲጡና ቅዱስ ዮልዮስ ዓመታዊ ባላቸው ነው። የዚያኑ ቀን ታላቁ ሰማዕተ ጽድቅ ኢትዮጵያዊ ጻድቅ አቡነ ታዲዮስ ልደታቸው ነው። ማትያስ ዘፈጠጋርንም እናስባለን። በ23 ማለት ነው። በ24 የእግዝእትነ ማርያም የእመቤታችን የስደቷ መታሰቢያ በስደት ግብጽ የገባችበት አረጋዊ ዮሴፍ፣ ቅዱስ ሰሎሜን፣ ነቢዩ ቅዱስ እንባቆምን እንደዚሁም ቅዱስ አብቁልታ ሰማዕትን አክብረናል። በ25 ትናንት ዝክሯን የዘከርንላት ባሏን ያከበርንላት በ24 ርስቼ እናታችን ቅድስት ዮሐና ብሲተ ኩዛ የሄሮድስ አዛዥ ሚስት ከ36 ቅዱሳት አንስት አንዷ ቅድስት ዮሐና። ዮሐና ማለት የእግዚአብሔር ስጦታ ማለት ነው። ቅድስት ዮሐና ዓመታዊ በዓሏ ነው እና ክብራት በረከቷ አይደረብን። በ25 ብፅዕት ቅድስት ሰሎሜ አረጋዊ ዮሴፍ ጌታ የዮሴፍን በትሮች ተክሎ ቅባ በለሳን ቅባ በለሶንም ያፈለቀበት ቅባ ሜሮንን ያፈለቀበት ቀን ቅባ ሜር። ለዚያ ነው እምበትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረከ በበስባር ሀበ ተከልከ መካነ ማኅተመ ቅድሳት ይኩን አዋዝ ከሜሮነ ግብጽ ላይ መጣሪያ የሚባል ቦታ ላይ አንድም በኢየሱስ ይሉታል ቦታው ላይ ይህን ታምራት አደረገ። አረጋዊ ዮሴፍን እናስባለን። በ25 ሰማዕቱ ቅዱስ ሄሮዳ፣ ሰማዕቱ ቅዱስ አብቁልታ አይደለም፣ አብቁልታማ በ24 ነው። ኮጦሎስ ነው እንጂ ሰማዕቱ ቅዱስ ኮጦሎስ እና 30,500 ማህበራነ ሄሮዳ የዚያን ቀን አክብረናል። ዛሬ በ26 ያለውን ተነጋግረናል። ነገ 27 ነው። ሐዋርያው ቅዱስ አልዓዛር እረፍቱ ነው።
አባ ዮሐንስ ሊቀ ጳጳሳት፣ በ28 እናታችን ቅድስት ዓመተ ክርስቶስ ተጋዳሊት ገድለኛዋ እናት አባታችን ቅዱስ ኤጲፋንዮስ፣ ጻድቁ አባ መርቆሪዎስ፣ ሰማዕቱ አባ ጌርሎስ ከደቀ መዛሙርቱ ጋር ግንቦት 29 ቀን እናታችን ቅድስት አርዋ፣ ሐዋርያው ቅዱስ አርስጦስ እናከብራለን። የለም በ29ማ አባ አፍጼና አባ ጉባ ናቸው። ከ9ኙ ቅዱሳን ሁለቱ አባ አፍጼና አባ ጉባ። በ30 መጥምቁ ዮሐንስ እናታችን ቅድስት አርዋና ሐዋርያው ቅዱስ ቆሮስ ነው። ሰኔ 1 ቀን ዛሬ 26 ስለሆነ እስከ 3 የምናየው ሰኔ 1 ቀን ሰማዕቱ ቅዱስ ለውንቲዮስ፣ የይስሐቅ ልጅ ቅዱስ ያዕቆብ። ሰኔ 2 ቀን የምንገናኘው በመጥምቁ ቅዱስ ዮሐንስና በነቢዩ ቅዱስ ኤልሳ ዓመታዊ በዓል ነው። እግዚአብሔር አምላካችን ስማቸውን ከጠራናቸውም ካልጠራናቸውም ቅዱሳን ጸጋ በረከት ያሳትፈን፣ ጸጋ በረከትን ያሳትፈን። እናመሰግነው ዘንድ ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ በሰብሖተ ስሙ ያንቀሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረት እንሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር የተአኮቱ ይሰጥ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርትብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ በግፍ የታሰሩት እንዲፈታልን፣ በጭንቅ በመከራ ያሉትን እንዲያስብልን፣ ሙታን እንዲምርልን፣ ሕያዋን እንዲጠብቅልን፣ አገራችንን ቤተክርስቲያንን ከመከራ ሁሉ እንዲሰውርልን፣ እድሜያችን የንስሐ ዘመናችን የፍስሐ እንዲያደርግልን፣ ልመናችን እንዲሰማን ከመቤታችን ጣዕመ ፍቅሯን መዓዛ ፍቅሯን ከቅዱሳን በረከት እንዲያሳትፈን የሐዋርያውን ክብሩ እንዲያሳድርብን በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን ፍጻሜያችን እንዲያሳምርልን በጸሎት በቆማችሁ ጊዜ አስቡን አትርሱን ያሉን ሁሉ በይቅርታው እንዲያስብልን ይልቁኑ ወለተ ጻድቅን አጸደ ማርያምን ወለተ ሩፋኤልን ሀብተ ማርያምን ገብረ ማርያምን ኃይለ ኢየሱስ ወለተ አረጋዊ ወለተ ተክለ ሃይማኖት ወለተ ዮሐንስን ኪዳነ ማርያምን ኃይለ ማርያም ወለተ ኪዳነ ሀብተ ማርያምን በይቅርታው እንዲያስብልን የሰላም አምላክ በምሕረቱ ሰላም እንደዋለን በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያለን እንጥራ። አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን ከኃጢአቴም አንጻኝ ከክፉ መንገዴ ከብዙ በደሌ ለዚያች ክፉ
ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ ምንስ አበሳዬ በደሌን ሳውቀው ጥፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው በጎነት ነው። አንተን ብቻ በደልሁ ክፉ ማደረግ ክፉ ማደረግ አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅን ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ማኅበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል አባታችን ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። ጉባኤያችን ይህን ይመስላል። አንዲት መልእክት ብቻ አለችን። በ30 ግንቦት 30 ማለት ነው ነገ እሑድ ሰንበት ትምህርት ቤቱ 8 ሰዓት ተኩል ጀምሮ ልዩ ዝግጅት አለ። ከወቅታዊ ቤተክርስቲያን ችግርና ሃይማኖታዊ በሆነ ጉዳይ ላይ ጥያቄዎች ያላችሁ ብቻ በሃይማኖት ጉዳይ ወቅታዊ ጉዳይ ሊሆን ይችላል። የትኛው ምን ጥያቄ ያላችሁ ሰዎች በሙሉ እየጻፋችሁ ለአስተባባሪዎቹ ወይም ደግሞ መዝሙር ቤት ላይ ማስቀመጥ ትችላላችሁ። እግዚአብሔር ቢፈቅድ መምህራችን አባታችን የምታውቋቸው መጋቤ ብሉይ ወሐዲስ ይመጣሉ ብለን እንጠብቃለን። እግዚአብሔር ቢፈቅድ አናውቅም፣ ለጊዜው ተጋብዘዋል። ማን እንደሆኑ ታውቃላችሁ፣ የዛሬ ሳምንት ያስተማራችሁ ስለሆነ። ስለዚህ እግዚአብሔር ቢፈቅድ መልሱን የሚሰጡ እሳቸው ይሆናሉ። እግዚአብሔር ቢፈቅድ ነው። ምክንያቱም እሺ ብለዋል። ግን ደግሞ ይህንን የምንበት ምክንያት አንዳንዴ የእግዚአብሔርን ፈቃድ ማወቅም ጥሩ ነው። ምን እንደሚፈጠር አናውቅም እኛ። ስለዚህ ዋናው ግን ጉባኤ ተዘጋጅቷል። ጥያቄዎቻችሁን በቀጣዮቹ 3 ቀናት መዝሙር ቤት ማስቀመጥ ትችላላችሁ ወይ ለአስተባባሪዎች መስጠት ትችላላችሁ። ይሄ አንደኛው ትልቁ መልእክት ነው። ከዚህ ጋር ተያይዞ ተጨማሪ መልእክት አለ። የዚህኛውን ጉባኤ እንደጨረሳችሁ ደግሞ 11 ሰዓት ላይ አጣጣሚ ቅዱስ ሚካኤል የዝክረ ቅዱሳን
የዋናው ጉባኤ የመጀመሪያው ጎንደር ላይ የመጀመሪያው ጉባኤ 10 ዓመት ግንቦት 28 ከነገ ወዲያ ዓርብ ይሞላዋል። ስለዚህ ግንቦት 30 እሁድ 11 ሰዓት ላይ እዚያም የዝክረ ቅዱሳን የምስረታ በዓላችን እናከብራለን። አጣጣሚ ቅዱስ ሚካኤል ላይ ይሄም ግብዣ አለ። የዚሁን ትጨርሱና ወደዛ ማለት ነው። እዛም እኛ 11 ሰዓት ጀምሮ ያን እናደርጋለን ማለት ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንንም በሰላም ያደርሰን። ሰላም እደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።